ሀረሪ ኦኬ። ኪያ እንኳን ደህና መጣህ። እንኳን ደህና መጣሽ። ሰላም ነው ይመስገን ነው። አላህን እንዴት ነው የምታምኘው አንቺ? አላህን እንዴት ነው የምታምኘው? ከአርሽ በላይ ያለው ነው ከሚሉት ነሽ? አዎ ይሄ አላህ አንድ እንደሆነ ነው የማውቀው። ኦኬ። ከአርሽ በላይ ነው ግን ያለው ነው ወይስ እንዴት ነው? አላህን ነው ብለሽ ነው የምታምኘው? አላህ ከአርሽ በላይ ነው ያለው። ኦኬ። አላህ ከአርሽ በላይ ነው። አንድ ነው ስትይ ምኑን ቆጥረሽ ነው አንድ ነው ያልሽን? ምን ቆጥራለሁ? አላህ አላህ ነው፣ አንድ ነው። ኩን ፈያኩን ነው አላህ፣ ማይወልድ ማይወለድ። ኩን ፈያኩን አንድ ነው ማለት ነው እንዴ? ኩን ፈያኩን አንድ ነው፣ ማይወልድ ማይወለድ ማለት ነው እንዴ? አላህ አዎ፣ ማይወልድ ማይወለድ ነው አላህ። ኦኬ እኮ አንድ ነው ያልሽው ምኑን ቆጥረሽ ነው? ምኑን ቆጥረሽ ነው? አይ ምንም አልቆጠርኩም። እኔ ሲጀመር አላህ አንድ ነው ብዬ ነው ያመንኩት። አላህ አንድ ነው። አካላት አሉት ብለሽ ታምኛለሽ? እጅ፣ ፊት፣ አይን፣ ጆሮ ምናምን እንደዚህ አይነት አይ አካል የለውም እንዴ? አላህ እኮ አንድ ነው እንዴ? አካል የለውም። አካል የሰው ልጅ ነው እንዴ? አላህ አካል ምን ሆነ? ኦኬ እጅ ያለው አላህ የሚሉት ስህተት ነው። አላህ እጅ አለው ግን እጅ አለው ለእኛ ነው እንጂ እጅ የሚኖረን እኮ አላህ አይደለም እንዴ? አላህ እኮ እንዴ እኔ ብቻ አላውቅም። ብቻ እኔ ገና ልጅ ነኝ። ተውኝ። እኔ ዝም ብዬ እየሰማሁ። ስንተኛ ክፍል ነሽ? ዘጠነኛ 18 ዓመት ሞልቶሻል? 17 ዓመት ከ5 ወር ይዣለሁ። ገና ለቲክቶክ እኮ አይፈቀድልሽም። 5 ወር ይቀረሻል። እየሰማኋችሁ ነበር ከቅድም ደግሞ። እሺ በቃ ሚዩት አድርጊና ስሚ። ትምህርት ላይ ጠንካራ ብለሽ ትምህርት ላይ ተማሪ። ቲክቶክ ብዙም አይጠቅምሽም። እሺ ታንክ ዩ። አሚር እሙ ሰያ። ኦኬ አሚር እንኳን ደህና መጣ። ሰላም ሰላም ነው። ኦኬ አሎ አልሐምዱሊላህ። ኦኬ በናፊ ሀሳብ ትስማማለህ? በየትኛው? አላህ ከአርሽ በላይ ነው የሚሉ ስህተት ናቸው፣ ጣዖት ነው የሚያመልኩት፣ እጅግ ባት ወዘት አለው የሚሉ ጣዖት አምላኪ ናቸው ብላ የምታምነው ናፊ? አዎ እሱማ አላህ ሲጀመር ለይሰ ከሚሽሰይ ነው፣ መገኛም ቦታ የለውም ብዬ ነው ማምነው። ስለዚህ ከአርሽ በላይ ነው የሚሉት ጣዖት አምላኪ ናቸው ማለት ነው። ሲጀመር ከአርሽ በላይ ካልክ እኮ ቦታና እንትን ሰዓት ጊዜ የሰጠው ነው ማለት ነው። ስለዚህ እኔ በዚህ አላምንም። አትሊስት ከስሩ ምንጣፍ አበጀለት ማለት ነው ከአርሽ በላይ ነው ስትል። ስለዚህ እሱ እኔ እንጃ። ፈጣሪ ሲጀምር ከወሩ የጠራ ስለሆነ ለይሰ ከሚሽሰይ ነው፣ መገኛም ቦታ የለውም ብዬ ነው ማምነው። ስለዚህ በአይምሮዬ ቦታ ልሰጠው አልችልም። እኔ ፈጣሪም ቦታ ልሰጠው አልችልም። ከሁሉ የጠራ ፈጣሪ ነው። እኛን ሰው አድርጎ የፈጠረን ለጌታዬ ቦታ ልሰጠው አልችልም። መልካም። ነገር ግን ቦታ በሚሰጡ አካላት ማለትም አላህ እንደዚህ አይነት ቦታ ከአርሽ በላይ ነው ያለው ብለው የሚያምኑ ያንተን አላህ ማይወክል ከሆነ ተመሳሳይ እምነታችን ማለት ይቻላል?
ማለትም እኔ ከአርሽ በላይ ነው የኔ አላህ እጅ አለው፣ ባት አለው፣ አይን አለው፣ ፊት አለው፣ ጆሮ አለው እያልክ አንተ ደግሞ የለውም እያልክ ፈጣሪ በእኔ አይምሮ ሲጀመር ቦታና አይንና እጅ ልሰጠው አልችልም በምንም ተአምር። የሚሰጡ አካላት ተመሳሳይ ይሆናል። አላህ አንተም አላህ ስላልከው እሱም አላህ ስላልከው ስሙን ተመሳሳይ አምላክ ነው ማለት ነው። ይሄማ አይሆንም። እነዚህ ዘመንዮች እኮ ናቸው። ዘመንዮች ስልህ በቃ አጉል ፍልስፍናና አጉል ትርጉም እየሰጡ ነው እኛን ወደማይሆን መንገድ የሚመሩን። ኦኬ፣ ስለዚህ እነሱ ያረዱትንስ መብላት ይቻላል? እኔ አታሷሸኝና ቤተሰብ ያረደውን ነው የምበላውና ስለ ብዙም አልፈላሰፍም፣ አልገባበትም እንደዚህ አይነት ነገር ላይ። ናፊ ግን ይቻላል አይቻልም ብያት ቅድም ምንድን ነው ያለችኝ? መልሳሽልኛል። ሬሳ ነው ያለችው። ኦኬ ሬሳ ነው ብላኛል። ለካ ጥንብ ሬሳ ናቸው አለች። ስለህ እኛውን ኦርቶዶክሳውን በስመ አብ ብሎ ያርዳል፣ እኛ ደግሞ ቢስሚላህ አላሁ አክበር ብለን ነው የምናርደው። ያ ነው እንትኑ እንጂ ከምግብ ጋር ብዙም እንትን ባንወስደው አሪፍ ነው። አይ ምግብ ጉዳይ ባይዘው በጣም ትልቅ ነገር ነው። ምክንያቱም ለምን መሰለህ? በቁርአን ውስጥ ስለሚከለክል ማለት ነው። በጣዖት የታረደን ይከለክላል፣ በክተን ይከለክላል። ካላህ ውጭ የተወሳበትን እንዳበሉ ካለ ትክክል። እሱ ልክ ብሎ ስም መመሳሰል ሁሉ ደግሞ አንድ አካል ያደርገዋል ማለት አይደለም። ለምሳሌ አሚር የሚባለው ስም እናንተ ሰፈር አንተ ብቻ ልትሆን ትችላለህ። ነገር ግን ሌላ ሰፈር አሚር የለም ማለት አይደለም። አሚር ስለተባለ ሁሉ አንተ ነህ ማለት አይደለም። ብዙ አሚሮች። አሚር የሚለው ስም ግን አንድ ነው። አሚር ሲጻፍም ተመሳሳይ ሊሆን ይችላል። ፊደላቶቹ ተመሳሳይ ሊሆኑ ይችላሉ። ሲጠራም ፕሮናውንሴሽኑ ተመሳሳይ ሊሆን ይችላል። ነገር ግን አሚር የሚለው ስም አንድና ተመሳሳይ ፕሮናውንሴሽን ቢኖረውም አንድ አካል ነው ማለት ግን አይደለም። የተለያዩ አካላት ወይ ናቸው። ስለዚህ አላህ የሚለው ስም አንድ አላህ የሚባለው ሲጻፍም አንድ ቢሆንም ሲጠራ ፕሮናውንሴሽኑም ተመሳሳይ ቢሆንም አንድ አካል ሳይሆኑ የተለያዩ አካላት ይሆናሉ ማለት ነው። አሁን እኮ አየህ፣ ቅድም እህቴ እንዳለች ነው። ምን አለች? ጃሂሎች ናቸው ዋብያ የሚያምኑት። እነዚህ በቃ ዝም ብሎ ትርጉም የተሰጣቸውን ዝም ብሎ የሚቀበሉ አሉ። ገብተዋል። እኔ ደግሞ በማንነት ቁርአንም ሳይሆን የድሮ እንትንም ተፍሲር ቀጥታ ትክክለኛውን ተፍሲር እያየው እመራለሁ እንጂ አሚር ብቻ ስለተባለ ልቀበል አልችልም። አንደርስታንድ አረኪን ተረዳኛል? ያ ይገባኛል። አይዋ እሺ፣ አህመድ ምን ይላል? አህመድ አለ ዛሬ የእናንተዎቹ ይበዛሉ መሰለኝ። አህመድ እሺ፣ አንዴ ጥያቄ ልጠይቅ። እፎይ፣ ጥያቄ በኋላ ላይ። አይ ልጅቷ ዋሃቢያ ማለት ምን ማለት ብዬ ልጠይቅ ብቻ ነው። አስፈላጊ አይደለም። አንተ የትኛው የእሷን አቂዳ ትከተላለህ ወይንስ ሙሐመድ ዋሃባ? በመጀመሪያ ዋሃቢያ ማለት ምን ማለት እንደሆነ ብቻ ትንገረንና ከዛ በኋላ መከታተዋለሁ። በመጀመሪያ ግን ዋሃቢያ ማለት ምን ማለት እንደሆነ ትንገረን። ዋሃቢያ ማለት ከአላህ እንትን አንዱን ምናምን ብላ እንድታብራራልህ ነው ወይንስ የሙሐመድ አብደል ዋሃብ ተከታይ ነህ አይደለም ብላ እንትን እንድትልልህ? ኢስኖ ሲግኒፊካንት ሲጀመር ስለ ዋሃቢያ ይሁን ስለ አህባሽ ስለ ምንም ስለ ማሳታቅ እዚህ ጋር ሚዲያ ላይ ወጣ ለምን ታወራለች? ዋሃቢያ ማለት ምን ማለት ነው? ዋሃቢያ ያረዳውን መርዝ ነው ምናምን ያለች ለምን ምን ያውቃ ነው? ስለ ሙስሊም ከሆነች ስለ እስልምና ነገር ታውራ። ክርስትና ከሆነች ስለ ክርስቲያን ለምን ትቀላቀላለች? ባይዘው ልጅቷ ታያ ምንም የቀላቀለችው የለም። ከእናንተ ውስጥ እሷ እኮ አልቀላቀለችም እኮ ቀላቀለች። ዋሃቢያ ማለት ዋሃቢያ ያረዳው ምናምን። ዋሃቢያ ማለት ምን ማለት ነው? ስለ ዋሃቢያ መጀመሪያ አንተ አሚር ዋሃቢያ ማለት ምን ማለት ነው? በመጀመሪያ አስረዳኝ እስኪ አንተ አስረዳኝ። እስኪ ዋሃቢያ ማለት ምንድን ነው? ጠየቀው። እሺ ዋሃቢያ ለምሳሌ ስለ አንድ ነገር እኮ ሳታውቁ ማውራት የለባችሁም። አንድ ነገር መጀመሪያ አውቃችሁ መግባት አለባችሁ። አዳምጥ። እሺ ችግሯ እሷ ዋሃቢያ የሚለው ስም ላይ አይደለም፣ የስሙ ጉዳይ አይደለም። አሁን
ችግሯ ምንድን ነው? እሱ በዛ አቂዳ ውስጥ ያሉ ነው። ምን አይነት አቂዳ ነው የምትከተለው? አንተ አላህ ብለህ ስትገዛ አላህ የምትለው ስም ላይ አይደለም ጠቧ። አላህ መቼም ቢሆን አላህ አንድ ነው። አይበላም፣ አይጠጣም፣ አያንቀለፋም፣ አይተኛም። አዳምጥ ባይዘውም አላህ አጋሪም የለውም ሸሪክም የለውም። አላህ ብቸኛ ጌታ ብቻ ነው፣ ከሁሉም የጸዳ ማለት ነው። ማን ጠየቀ? ይሄን ያብራራኸው ሁሉ እዚህ ገስት ላይ ያለ ሰው ሁሉ አንድም ሰው የጠየቀ የለም። እሷ ችግር የለባትም ከዚህ ጋር የስሙ ትርጓሜ ላይም አይደለም ጠቧ። ግን በዛ ስም ውስጥ አንተ የምታጸድቃቸው ነገሮች ማትቀበላቸው አሉ። አላህ እጅ ያለው ብለህ ታምናለህ? አላህ ጭንቅላት አለው? አላህ ጭንቅላት አለው ወይ? አላህ በሰው አይመሰልም። ኦኬ፣ የሱ ምስል የለበትም። አላህ እጅ አለው? የሱ ምስል የለበትም። በሰው አይመሰልም። አላህ በሰው አይመሰልም። ቆይ አዳምጥ። አላህ እጅ አለው? በሰው አይመሰልም። አላህ በሰው አይመሰልም። እሱን የሚመስል ማንንም አይመስል። አላህ እጅ አለው? ስለ ሰው የጠየቀኝ እኮ በሰው ምሳሌ አድርገህ የጠየቀኝ እኮ ነው። አላህ በሰው አይመሰልም። አልመሰልኩም። እሺ፣ አላህ ነው ያለው? ከአርሽ በላይ ነው ያለው። ምኑ ነው ከአርሽ በላይ ያለው? ምኑ ነው? አላህ በሰው አይመሰልም አልኩህ እኮ። ባይዘው ከገባ አላህ ከሰው አይመሰልም። መቼም ቢሆን ውስጥ የሚመሰል ነገር እየመጣብህ ተሳቀህ እኔ የመሰልኩት ይመስል አትመሰል ትለኛለህ። ለምን በዝንጀሮ አይመሰልም ለምን ሳትለኝ? ለምን ደግሞ በጉንዳን አይመሰልም ለምን አትለኝም? አንተ ራስህ በሰው እየተመሰለብህ ስለተቸገር በሰው እየተመሰለ ስለተቸገርክ ደጋግመህ በሰው አይመሰልም ትለኛለህ። ለምን በጦጣ አይመሰልም ብለህ ሳትለኝ? የኔን ጭንቅላት ስላላነበብከው ማለት ነው። ባይዘው እሺ፣ ለምሳሌ አንድ ጥያቄ ልጠይቅህ። እሺ፣ አንድ ነገር ምሳሌ ሳታውቅ በሰው አይመሰልም፣ በሰው አይመሰልም። ኢየሱስ ክርስቶስ ምን ሆኖ አይታችሁ ነው ጌታ ነው ያላችሁት? ኦኬ፣ ኮምፕሮማይዝ የምታደርገው በዚህ ነው። አላህ የምትመልሰው በዚህ ነው አይደለም። ኢየሱስ ክርስቶስ ምን ሆኖ አይታችሁ ነው ጌታ ነው ብላችሁ መሰከያ ያላችሁ የምታወሩት? ኦኬ፣ ስለዚህ አንተ አላህን ከአርሽ በላይ አይተዋል አላየኸውም ብዬ ነው የጠየኩህ። ስለዚህ ጥያቄ እኮ በደንብ መጀመሪያ እኮ ማናቸው እዚህ ጋር ሙስሊሞች የሚገቡት ሙስሊሞች ማለት ነው። አዳም ሙስሊሞች ከሆኑ ስለ አላህ ምንነቱ ሳያውቁ ምን ያስገባቸዋል? እዚህ ጋር አላህ ከአርሽ በላይ ነው። ሰው አይመስልም፣ ሰው አይመስልም፣ አይመሳሰልም። ይመስላል አይመስልም። አይተዋል አላየኸውምም አልወጣኝም። ለራሱ ያጸደቃቸው ባህሪ አላየኸውም። አላህ ራሱ ያያል እንጂ እኛ አናየውም። ቁጥርን አያየውም። ፈጣሪ ራሱ ያያል እንጂ ፍጡርን ያያል እንጂ ፈጣሪ ሰውን ግን አላህን አያይም። ሻዳምጣ መልካም። ስለዚህ እናንተ እኮ የምታመልኩት የሚታይ ከሆነ እኮ አዳምጥ። እሺ አዳምጥ። ያላየኸው ማትመልስ ከሆነ ከአርሽ በላይ መሆኑን ካደ በምን አወቅ? ከአርሽ በላይ መሆኑን በምን አወቅ? ወጣ እንዴ? አላየሁትም ካልክ ምኑ እንደሆነ ከአርሽ በላይ ያለው ለመመለስ ስላልፈለገ እኮ ነው። ኦኬ፣ በምን አወቀ ካደ ከአርሽ በላይ መሆኑን? የግዴታ ማየት አይጠበቅብህም። እምነትን ኮንፌስ ማድረግ ነው። አህመድ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንኳን አመሻችሁ። መስገን። እሺ፣ አንተስ ትቀበላለህ? ናፊን እና የአሚርን አስተሳሰብ ትቀበላለህ? የአንተንም የእነሱንም ሀሳብ አልቀበልም። እኔ ከሁላችን ጋር ጠብ ልከፍት ነው። ተው ይቅርብህ። ለምን መሰለህ? ምክንያቱም ሁለታችሁም የተሳሳተ መንገድ ላይ ስላላችሁ ነው። እነሱም አንድ መንገድ ይዘው ሌላ ጎራ ናቸው። አንተም ሌላ መንገድ ይዘህ ሌላ ጎራ ላይ ነው ያለው። ችግር የለውም። እሺ፣ በጣም እኔ ግን ትንሽ የገረመኝ እፎይ ይቅርታ አድርግልኝና ልጠይቅህ። እናንተ እግዚአብሔር በሰማይ እንዳለ ነው የምታምኑት አይደለም? በሰማይ ነው ያለው ማለት ምን ማለት ነው? በሰማይ ነው ያለው ብላችሁ አይደለም የምታምኑት እናንተ እንደ ክርስቲያን? እንደናንተ ከአርሽ በላይ እንደዚህ እየተንጠለጠለ ቆይ እኔ አሁን የእናንተን የጠየቅኩ በሰማይ ነው ያለው ብላችሁ ነው የምታምኑት አይደለም? በሰማይ ነው ያለው ማለት ምን ማለት ነው? ዲፋይን አድርገው። እሱን አንተ አብራራልኝ እንጂ በቃ በሰማይ ያለው ተከታይ አንተ እኮ ነህ። እኔ አይደለሁም የእምነቱ ተከታይ፣ የክርስትና እምነት ተከታይ አይደለሁም። አንተ ነህ የክርስትና እምነት ተከታይ አይደል? ስለዚህ ልታብራራልኝ የሚገባ አንተ ነህ። እኛ አምላካችን አባታችን ነው በሰማይ ያለ ስንል ከፍታውን ልዕልናውን እየገለጽን ነው። ከፍ ያልከ ነህ ማለት ነው። ደረጃውን
ኃያል ነው። ደረጃውን እየገለጻችሁ ነው ማለት ነው። በሰማይ የተቀመጠ ምናምን ብለን እያሰብናለን። አሁን በአማርኛ አሁን ለምሳሌ በሰማይ ነው ያለው ይባላል። አንድ ደረጃ ለመግለጽ ከፍታን ለመግለጽ የአንድን ነገር ደረጃው ከፍ ያለ መሆኑን ለመግለጽ አሁን በሰማይ ነው ያለው ይባላል። አማርኛ አገላለጽ አለ እንደዚህ አይነት አገላለጽ በሰማይ ነው ያለው ማለት ይባላል ወይ አለ ወይ? በሰማይ ላይ በረርክ ይባላል እኮ። ከፍ አልክብኝ ሲባል በሰማይ ላይ በረርክ እኮ ይባላል። መሬት ነካ እንላለን። ቀዝቅዝ ዝቅ በል ማለት ኤኒዌይስ አማርኛ አይደለም ሲጀመር መጽሐፍ ቅዱስም አስቀድሞ የተጻፈው አማርኛ እንዳልሆነ ማወቅ አለብን። ነገር ግን ከፍታን ለማሳየት በአማርኛ ይባላል። እፎይ ዛሬ ለምሳሌ የገበያው ሁኔታ ስለሆነ ነገር ሰማይ ወጣ ቢባል ሰማይ ላይ ወጣ ማለት አይደለም፣ ከፍ አለ ማለት ነው። ተወደደም ማለት ውድ ነው የላቀ ነው ለማለት ይመጣል በአማርኛ። እሺ ከድር ነው ስምህ ማነህ? አዎ እሺ አሁን ያውልህ ዋጋው ሰማይ ወጣ ሲባል ያንን የሚያመላክቱ አማመድ ተጓዳኝ የሆኑ ቃላት አሉ አይደል እንዴ? አውዶች አሉ። አማመድ ይሄንን ያመጣው ፍካሪያዊ ትርጓሜው የሚፈለግበት ሁኔታ አለ፣ ፍካሪያዊ ትርጓሜው የሚፈለግበት ሁኔታ አለ። ስለዚህ ፍካሪያዊ ትርጓሜ ለመፈለግ እኮ አውድ ያስፈልገዋል አይደል? ለምሳሌ ዋጋው ሰማይ ወጣ ሲባል አውዱ ነው አይደል እንዴ? የዋጋ ከፍታን ለመግለጽ የምንጠቀምበት ያስፈልገዋል። ልክ ነህ እኮ። ስለዚህ አውድ ከሌለው በየትኛውም ቋንቋ አማርኛም ብለው ሌላውም ቋንቋ ትርጉም የሚሰጠው መሰረታዊ በሆነ በመዝገበ ቃላታዊ ፍቺው ነው አይደለም? ልክ ነህ። ስለዚህ ጥሩ። እኔ አሁን እንድታስረዱ የምፈልገው እዚህ ጋር ነው። ለምሳሌ አንተም ሆንክ ናፊም ወይም አሚርም ማለት ነው ቁርአን ላይ አላህ Subhanahu Wa Ta'ala እጅ እንዳለው ተናግሯል አይደል? አልተናገረም? እጅ እንዳለው አልተናገረም። ቁርአን በአረብኛ ነው የወረደው። እሺ በቃ ልጠይቅህና ታብራራልኛለህ። እሺ ማ መናዐከ አን ተስጁደ ሊማ ኸለቅቱ ቢየደየ ማለት ምን ማለት ነው? ማ መናዐከ አን ተስጁደ ሊማ ኸለቅቱ ቢየደየ በጥበቃዬና በልቅና ለፈጠርኩት አደም ስጁድ ማድረግን ምን ከለከለህ ማለት ነው? እሺ አንተ የድ ማለት እጅ ነው አይደለ? አይደለም። በአረብኛ ቋንቋ የድ ማለት እጅ አይደለም እንዴ? የድ አረብኛ ቃል ነው እኮ። ቆይ እጅ ነው አይደለ? መሰረታዊ ቃሉ እጅ ነው አይደል? መሰረታዊ ቃሉ እጅ አይደለም። መሰረታዊ ቃሉ እጅ ነው አይደል? መሰረታዊ ቃሉ የድ ማለት እጅ ነው አይደል ወይ ነው ያልኩህ። እኔ መሰረታዊ ቃሉን የጠየኩ ይሄ ዛሂሩ ማለት ነው። አዎ ዛሂሩ እጅ ይሆናል፣ ሌላም ማዕና ይሆናል። በሌላ በቃ ዛሂሩን የጠየኩ እሺ ዛሂሩ እጅ ከሆነ በየትኛው አውድ ምክንያት ነው አንተ የድ የሚለውን ቁድራህ በላይ የፈሰርከው ኃይል ጥበቃ በላይ የተረጎምከው? የትኛው አውድ ነው? አውዱ ፈጣሪ ምንም ነገር አይመስልም የሚለው የቁርአን አንቀጽ ሙህከም የሆነ የቁርአን አንቀጽ እሱ ይመልሰዋል። ፈጣሪ ምንም ነገር አይመስልም የሚለው ማለት ነው። አንደኛው እሱ እኮ አውድ አይደለም እኮ። ሁለተኛው ስማኛ አንዴ እሺ ሁለተኛው ደግሞ እጅ ብለህ ከተረጎምከው ፈጣሪ ወይ አንድ እጅ ያለው ልትል ነው፣ ወይ ሁለት እጅ ያለው ልትል ነው፣ ወይ ከሶስት በላይ ብዙ እጅ ያለው ልትል ነው። በምን ራስክ ባመጣው በቁርአን እንዳንተ አተረጓጎም እጅ ተብሎ ከተተረጎመ። ምክንያቱም ማመናዐከ አን ተስጁደ ሊማ ኸለቅቱ ቢየደይ የሚለውን ሁለት እጅ ብለህ ከተረጎምከው ወሰማአ በነይናሃ ቢአይዲን ደግሞ ይላል በእጆቻችን ብለህ እንትን ልትለው ነው፣ ከሶስት በላይ ልታደርገው ነው። በእጆቻችን አይዲን ማለት ብዙ ሲሆን ነው። ሌላ ቦታ ላይ ደግሞ የዱላሂ ፈውቀ አይዲሂም ብሏል። እነኛ ሰሃባዎች ከነብዩ ጋር ሰለላሁ ዐለይሂ ወሰለም ሙባይዓ ቃል ሲጋቡ እጅ ለእጅ ደራርበው ነበር። ቃል ሲጋቡ እጅ ለእጅ ደራርበው ነበርና የዱላሂ ፈውቀ አይዲሂም ይሄን ቀጥታ እጅ ብለህ ከተረጎምከው የአላህ እጅ ከነሱም እጅ በላይ አለ፣ እጃቸው ላይ ጭኗል ብለህ ልተረጉመው ነው። ስማኛ አንዴ ለዛ አላህ በቁርአን ምን አለን? ሱረቱ አልዒምራን ላይ ከቁርአን እማሪያዊ ትርጓሜና ፍካሪያዊ ትርጓሜ ያላቸው እንዳሉ ሲነግረን هو الذي انزل عليك الكتاب منه آيات محكمات هن ام الكتاب አለ።
አላህ ነው በአንተ ላይ ቁርአንን ያወረደው። ከሱም ውስጥ ሙህከም የሆኑ አያዎች አሉ እማሪያዊ ትርጓሜያቸው የሚፈለግበት ወኡኸሩ ሙተሻቢሃት ሌላ የተቀሩ ደግሞ አሻሚ ትርጉም ያላቸው አሉ አለ። ወኡኸሩ ሙተሻቢሃት ፈአመ الذين في قلوبهم زيغ እነኛ ልቦቻቸው ላይ ጥመትን የተሞሉ ሰዎች ፈየተቢዑነ ማ ተሻበሃ ሚንሁ ከቁርአን ሙተሻቢሁን ይከታተላሉ አለ። ሙተሻቢሁን ማለት እንደዚህ የዲልና እጅ ያለው አሁን እንዳንተ አይነቱ ማለት ነው። ከዛ በኋላ ሌላ ቦታ አይኒልና አይን አለው ብሎ በክፍለ አካል ይገልጸዋል ማለት ነው። ለዛ ምን አለን አላህ በቁርአን ጥርት ባለ ገለጻ فأما الذين في قلوبهم زيغ እነኛ ልቦቻቸው ላይ ጥመትን የተሞሉ ሰዎች ወሃብያዎች ማለት ነው። ፈየተቢዑነ ማ ተሻበሃ ሚንሁ ከቁርአን አሻሚ ትርጉም ያለውን ይከታተላሉ። ለምን ኢብቲጋአል ፊትና ሰውን ፈተና ላይ ለመጣል እምነቱን ፈተና ላይ ለመጣል ወብቲጋአ ተእዊሊህ በፈለጉት መንገድ ለመተርጎም ሲሉ አለ። ከዛ ወማ ያዕለሙ ተእዊለሁ ኢለላሁ ወራሲኹነ ፊል ዒልም አለ። ታዲያ የእነኛን ተእዊሎች የሚያውቅ የለም አላህና በእውቀት የመጠቁ የሆኑ ሰዎች ቢሆኑ እንጂ አለ። ለዛ ሰውየው ዝም ብሎ ብድግ ብሎ በትንሽዬ ለስራ በሄደበት አረብኛ ብድግ ብሎ ቁርአንን ተረጉማለሁ ካለ እጅ ብሎ ይተረጉማል። እጅ ብሎ የተረጎመ ክፍለ አካል ከፈለገበት ወይ አንድ እጅ አለው ሊል ነው፣ ወይ ሁለት እጅ አለው ሊል ነው፣ ወይ ብዙ እጅ አለው ሊል ነው። ይሄ እንዳለ ስህተት ነው። ይህ ተቃራዊ ትርጓሜው ነው የሚፈለግበት። ግልጽ ነው ያደረኩት ይመስለኛል። ስለቸኮልኩኝ አይ እሺ ከጨረስክ አሁን ይኸውልህ ይሄ ሁሉ ያወራው በከንቱ ነው። ርዕሳችን አይደለም እሱ። እኔ እማራዊና ፍካራዊ ፍቺ የለም ቁርአን ውስጥ ብዬ አይደለም ያወራሁት። ወደ መሰረታዊ ሐሳባችን ወደ መጀመሪያ ሐሳብ ነው። ሰማይ ሰምቻለሁ እኮ እስካሁን። አሁን ደግሞ አንተ ሰማኝ። ይኸውልህ ቅድም እኮ ተነጋግረናል። በመሰረታዊነት ደረጃ የአንድ ንግግር ፍቺው ወይም ትርጉሙ የሚሆነው መዝገበ ቃላዊ በሆነ ፍቺው ነው የሚሆነው አይደል? ከዛ ማለት እማሪያዊ ፍቺው ነው የሚሆነው ማለት ነው። ፍካራዊ ፍቺ ለመሆን አውድ ያስፈልገዋል ወይ ከሱ ጋር አብሮ ወደዛ ተስማምተንበታል እኮ እሱ ላይ ቆይ አሁን እኔ እያወራሁ እኮ ነው አይደል? አንተ ስታወራ ዝም እያዳመጥኩ አይደል? እሺ ቀጥል። ስለዚህ እኔ አሁን ይኸውልህ እዛች ሱረቱ ሷድ ላይ ያለችውን አንቀጽ በተመለከተ ነው የጠየቅኩ ቀጥታ ማ መናዐከ አን ተስጁደ ሊማ ኸለቅቱ ቢየደይ የሚለው አረፍተ ነገር ውስጥ አንተ በኃይል የድ የሚለውን እጅ የሚለውን ኃይል ነው ብለህ ለመፈሰር ለመተርጎም እዛ አረፍተ ነገር ውስጥ አውዱ ምንድን ነው ያልኩ። ግልጽ ነው ጥያቄ? እሺ ግልጽ ነው። እዛች አረፍተ ነገር ውስጥ ሌላ ቦታ ምናምን አትሂድ። እዚህች አረፍተ ነገር ውስጥ ኃይል ብሎ ለመፈሰር የሚያመች ነገር አለ ወይ? ደግሞ ግልጽ ለማድረግ ያህል ያንተ ነጥብ ደግሞ ሁለት እጅ ያለው ብለህ ለማመን ነው አይደል? ያመጣኸውችን ሁለት እጅ ያለው ያንተ አሰብ ቁርአን። ለዛ አሁን አንተ ቁርአኑን ጠቅሰው ሁለት እጅ ያለው ካልክ እሺ፣ ሌላ ቦታ ላይ ያለውን ቁርአን ይዘህ ለምን ሶስት እጅ ያለው አላልክም? በእጅ ከተተረጎመ መጀመሪያ በዚህች አረፍተ ደግሞ ርፍ ካልከው ደግሞ መጀመሪያ በዚህች አንቀጽ ላይ እንስማማ። እቺ አንቀጽ የምታመለክተው ምንድነው? ቆይ እቺ አንቀጽ መጀመሪያ የምታመለክተው ምንድነው? አንቀጿን እንጨርስ። ትርጓሜውን የሚፈለግበት ፍካራዊ ለመሆኑ ምንድነው? ወደዛ ፍካራዊ ለመሆኑ እዚች አንቀጽ ላይ የሚገልጽ ነገር ምን አለ? የቁርአን አንቀጽ መጥቷል። እሺ ለይሰ ከሚስሊ ሸይኡን አይደለ? አላህ እሺ ቆይ ለይሰ ከሚስሊ ሸይኡን አይደለ? ያለ መኖሩ በቃ ይኸውልህ አዳምጣ ይለው በፈጣሪ አወራህ እኮ ቅድም እኮ ረጅም ሰዓት አወራህ። አንድም ምሳሌ የለውም። አወራህ እኮ አወራህ። አዳምጣ ይኸውልህ ለይሰ ከሚስሊ ሸይኡን ማለት ምንም እሱ የሚመስል የለም ማለት ነው አይደል? ምንም እሱን የሚመስል የለም ማለት እሱን የሚመስል ምንም ነገር የለም። እሺ ይኸውልህ እንካ አላህ አሁን ለምሳሌ ይሰማል አይደል? አዎ ይሰማል። የሰው ልጅም እኮ ይሰማል። ተመሳሰሉ። ይሰማል። ተመሳሰሉ። አልተመሳሰሉም። የቃል መግጠም ነው እንጂ መመሳሰል አይደለም። የአላህ መስማት በጆሮ ስማኛ፣ የአላህ መስማት በጆሮ አይደለም። የሰው ልጅ መስማት በጆሮ ነው፣ በታምቡር ነው፣ በንፋስ አማካኝነት ነው የሚሰማው የሰው ልጅ። የፈጣሪ መስማት ግን እዚህ እሱ አሰማም ነው እንጂ አሁን እኔ የጠየቁ ቀጥታ ቆይ ያሰማሙን ሁኔታ አይደለም የጠየቁ
ስለ ሁኔታ አላወራንም። ቃል ነው። መስማት የሚለው ቃል ነው። ሰማኝ፣ ቃሉ ገጥሟል ወይ? ቃሉ ገጥሟል። አዳምጠኝ መጀመሪያ። ግን መመሳሰል ተከስቷል ወይ? አዳምጠኝ መጀመሪያ እኮ አዳምጠኝ መጀመሪያ ይለው ይኸውልህ፣ መስማት ማለት ድምፅ መስማት ማለት ነው አይደል? መልስልኝ። መስማት ማለት ድምፅ መስማት ማለት ነው አይደል? መስማት ማለት ድምፅ መስማት ማለት ነው አይደል? መስማት ማለት የሚሰማን ነገር መስማት ማለት ነው እኮ ድምፅ መስማት ማለት ነው። የሚሰማው ድምፅ ነው። ከድምፅ ውጭ የሚሰማ ነገር አለ እንዴ? የሚሰማን ነገር መስማት ማለት ነው እኮ ድምፅ መስማት ማለት ነው አይደለም እንዴ? ድምፅ ካልክማ የፈጣሪ ንግግር ድምፅ አይደለም። የፈጣሪ ንግግር ድምፅ አይደለም። እሺ ለምሳሌ ከድምፅ ውጭ የሚሰማ ነገር ምን አለ? ድምፅ ሳታወጣ ፈጣሪ ሊሰማ ፈጣሪ አሁን ለምሳሌ ተናጋሪ ነው። ተናጋሪነቱ ያለ ድምፅ፣ ያለ ፊደል፣ ያለ ቋንቋ ነው። እሱ የፈጣሪ መስማት እኔ ስለ ንግግር ሁኔታ ስለ መስማት ሁኔታ አይደለም። የፈጣሪ ንግግር ድምፅ ነው ካልክ እንግዲያውስ የፈጣሪ የመናገር ባህሪው ፍጡር ነው ልትል ነው ወይ ደግሞ ከፍጡር መጀመሪያ ሰማኝ ወደ ሌላ ነጥብ ይኸውልህ፣ ነጥባችንን ወደ ሌላ ነጥብ አይደለም፣ እዚሁ ጋር አውራ። ሌላ ነጥብ ጋር አትሂድ። ስንመለስ ወደ ቁርአን ስንመለስ አንተ ላስጨርሰኛ ቁርአን እርስ በርስ ይጋጫል ብለህ ታምናለህ? ገና አጀንዳውን አልጨረስንም። አይመስልም የሚለውን አልጨረስንም። አጀንዳውን መጀመሪያ የጀመርነውን አጀንዳ እንጨርስ። መልስልኝ እንጂ መጀመሪያ የጀመርነውን አጀንዳ እንጨርስ። ከርዕስ ወደ ርዕስ አይዘለልም። መጀመሪያ ወደ ርዕሱ ላይ እንጨርስ። የተነገረን ይዘህ ሙጥኝ ለምን ትላለህ? ብዙ አይነት መንገድ አለ። ከአውዱ ከእማሪያዊ ትርጓሜ የሚወጣበት የድ የሚለው እጅ ተብሎ አይተረጎምም። አንደኛው ለፈጣሪ ምንም አይነት አምሳያ ለመኖሩ ነው ብለናል። ሁለተኛው እጅ ብለህ ከተረጎምክ ቁርአን ላይ ለመስማት ዝግጁ ካልሆንክ እኮ ለውይይት ዝግጁ አይደለም። ዝም ብለህ ማውራት አይደለም ውይይት። መጀመሪያ ለመስማት ዝግጁን እሺ፣ እንደዚህ ለመስማት ዝግጁ አሁን የምጠይቅህን ስማኝ። ግን እኔ ስለ አሰማም ሁኔታ አይደለም ያወራሁት። ገባህ አይደል? ስለ ንግግር ሁኔታ አይደለም ያወራሁት። እሺ አንዴ እንትን በሉትና ሜቢ አመድም አንተን እንዲረዳህ ምን አምጥተሃል? አላህ ይሰማል፣ እኛ እንሰማለን፣ አላህ ይሰማል የሚለውን አምጥተሃል። እሱም ደግሞ ያንን ክፍል ሱራ 38 አንተ የጠቀስከው እጆች የሚለውን ላመጣህበት እሱ ደግሞ ሱራ 42:11 ላይ ያለውን አምጥቶታል። እሱ ማንንም አይመስልም የሚለውን አንተም ደግሞ ያንን ተጠቅመ ይሰማልና እኛም እንሰማለን ተመሳስሏል የሚል አይነት አንተም ይረዳ ነው። ሁለታችሁም አምጥታችኋል። ኔስ ከዛ እሱ ተጨማሪ ደግሞ ሱራ 3:7 ያለችውን በመጠቀም ግልጽ የሆነ ግልጽ ያልሆነም አለ የሚለውንም ደግሞ ተጠቅሞታል። ሰው ምንድነው እሱ እጅ የሚለው ላይ አቁሙትና፣ እሺ እጅ የሚለው ላይ አቁሙትና አንተ ስንት እጅ ብለህ ነው የምታምነው? ወይንስ እጅ ሊትራል እጅ ነው እንድትል ያደረገ ማለትም እጅ የተባለው በግብር አካል ላለመገለጡ ምንድን ነው ማረጋገጫ? ግብር አካል ማለት ምንድን ነው? አንድ ነገር ከተፈጠረ ከተሰራ አብዛኛውን ነገር በእጅ ተሰራ የሚለው ሰው ስለሚረዳ የእጅን ግብር ለመግለጽ አካል እንዳለው አድርጎ ላለመናገሩ ቁርአኑ ግብር አካል ማለት ምን ማለት ነው? አንድ አካል መጣ ቢባል እግርን የሚጠቁም ነገር ይመስላል። ነገር ግን በእግሩ ላይሆን ይችላል የመጣው፣ ተንከባለውም ሊሆን ይችላል፣ ወይም በሌላ አካልም ተጭኖም ሊሆን ይችላል የመጣው። ግን የግብር አካልን በሚጠቁም ሁኔታ በእጁ ሰራው ተብሎ ላለመሆኑ ሊትራሊም እጅ ለመሆኑ ምንድነው ማስረጃ የሚለውን ሁለት ሶስት እንድትል ቆይ ትቀጥላለህ። አንድ እንድትልስ ያደረገህ ምንድን ነው? ሐዲስ ላይ ደግሞ ስንሄድ እጆቹ ሁለት ቀኝ እጅ አለው ይላል። አይ ሁለት እጅ ቀኝ የለውም ብለህ ትተረጉመዋለህ። የምትተረጉም ከሆነ ስለምን ትተረጉማለህ ታዲያ? ለምን ሊትራሊ ወስደህ አዎ እጆቹ ሁለት ቀኞች ናቸው እንደዛ ብለህ ነው የምትወስደው? ወይንስ ሲተርጎም ደግሞ እሱ ጋር ስትመጣ ሼፑ የተጣመመ ምናምን ሲመስልህ ትተረጉመዋለህ? ከድርም ደግሞ እጅ ብለህ እንዳትወስድ ያደረገህ ምንድን ነው? እሱ ሊትራሊ እንዳትወስደው ያደረገ ምንድን ነው የሚለውን አስብበት። ሜይ ቢ አመድ ቀጥል። እሺ ይኸውልህ እፎይ፣ በመጀመሪያ ደረጃ ማለት ነው እኔ እያወራሁ እፎይ ስርዓት አስይዘልኝ መጀመሪያ እሱ ከድር አርፎ ይቀመጥ።
እፎይ በመጀመሪያ ደረጃ ማለት ነው ከገለጽክበት አገላለጽ አኳያ ስተት አለ የተናገርከው ነገር አንተ ልጀምርና ምክንያቱም እኔ እጅን አጸደቅኩ ማለት ከሰው እጅ ጋር ይመሳሰላል ማለት አይደለም። ማጽደቅና መመሳሰል የተለያዩ ነገሮች ናቸው። ለምሳሌ አህመድ ኢንተራክት አድርገህ ነው ምክንያቱም የሰውን የሚመስል እጅ አለው ብዬ አልተናገርኩም። እኔ የሰው ልጅ እጅ ይመስላል አላልኩም፣ እጅ አለው ነው ያልኩት እኮ እኔ አላልኩም። አንተን ላርም ላይ አንድ ልዩነታችንን ለህዝቡ እናደርግ። ከድር አንዴ ዝም በላ ከድር አንዴ አይ ብዙ ሳናወራ ልዩነታችንን እንዲሰመርበት ግን ምን አለበት ዝም ብትል ባለ አንዴ ከድር ቆይ ችግር አህመድ እኔ ላይም ስለተናገርክ ነው። አንዴ ልዩነታችንን ምክንያቱም ብዙ አወራን እንጂ ልዩነታችንን ከድር ዝም በል በለው። ይኸውላችሁ እጅ ዝም በል እያወራሁ አይደል እንዴ? እኔ ለኔ አይደል እድሉ የተሰጠው? ምን ዋጋ አለው? አንዴ እድሉ የተሰጠው ለኔ እኮ ነው። ከድር አንዴ ቆይ ዝም በል ከድር እሺ አውራሽ ነጁ ሚታርጊ ሰዓት ኖራችሁ ምክንያቱም አህመድ እኔም ላይ ስለተናገርክ ነው። እኔ ሰዎችን የሚመስል ብዬ ባልተናገርኩት ላይ ፎልስ ፐርሚስ ገንብተህ ከዛ ወዲያ ምላሽ መስጠት ስህተት ነው። ሰዎችን ወንጀለኛ አድርጎ ከመጀመር ስህተት ስለሆነ ማለት ነው። እጅ አለው የሚለው ብቻ ነው። ኦኬ እጅ አለው አንድ እጅ ነው ሁለት እጅ ነው ወይንስ ሐዲስ ላይ ደግሞ ሁለት ቀኝ እጅ አለው ስለሚብል ቀኝ እጁን ትተረጉመዋለህ ሁለት ቀኝ እጅ የለውም ብለህ የማንንም አይመስል ከሆነ እኮ ሁለት ቀኝ እጅ ስትባል መተርጎምም አያስፈልግም። ግን ኢሬጉላር ሼፕ ሲመስልህ አይ ሁለት ቀኝ እጅ ሲባል ደግሞ ኃይሉን ለማግኘት ቁድራው ምናምን ብለህ የምትተረጉም ከሆነ ሙሉ ለሙሉ ለመተርጎም አልቻላችሁም የሚለውን ብቻ የጠየቁት እኔ። እሺ እዚህ ጋር ምን አለ መሰለህ በአገላለጽ ደረጃ መጀመሪያም እንዳነሳኸው አንድ ሰው መጣ ሲባል በእግሩ መጣ የሚለው ላያሲዝ ይችላል፣ ጥቅል ስለሆነ ማለት ነው። በመኪና መምጣትንም በሌላ ነገር መምጣትንም ያሲዛል አይደለ? ፈጠረ ስንል አላህ ሱብሓነሁ ወተዓላ መፍጠር ብቻ ከሆነ በእጁ መፍጠርን ሊያሲዝ ይችላል። ነገር ግን እዚህ ጋር አንድ ልዩነት መገንዘብ ያለብን አንድ ሰው ለምሳሌ አንድ መሪ አንድ ንጉስ እኔ አዋጅ ጽፍ ያለው ሲል እሱ በቀጥታ ላይ ጽፎ ይችላል አይደለ? ጸሐፊው ሊጽፍለት ይችላል ወይ ደግሞ አዋጁን የሚያረቅለት አካል ጽፎ ሊያስነግር ይችላል። ነገር ግን በእጄን የጻፍኩት ካለ ቀጥታ ምንረዳው ምንድነው ንጉሱ ራሱ በእጁ እንደጻፈ ነው አይደለም እንዴ? ስለዚህ አሁን እዚህ ሱረቱ ሷድ ላይ አላህ Subhanahu Wa Ta'ala ያለው ሊመ ኸለቅቱ ቢየደያ ነው ያለው፣ በሁለት እጆቼ ለፈጠርኩት ነው ያለው። በባህረለ በሁለት እጆቼ ለፈጠርኩት ቀጥታ ነው የተናገረው ማለት ነው። ምንም እንትን የለውም። ስለዚህ ቁርአኑ ራሱ ሁለት እጅ እንዳለው ያሳያል፣ ግልጽ ስለሆነ ማለት ነው። ምናልባት አንተ የአረብኛ የሰዋሰው ህጎች ምናልባት ላተረዳቸው ትችል ይሆናል። ከድርም ሆነ ሌሎች ወንድሞቼ ያንን የሚያውቁ ከሆነ ለማብራራት ልሞክር። ቢየደያ ሲል ባ አለች። እቺ ባኡል ኢስቲዓና ይሏታል። አንድን ነገር ልትጠቀም ስትል በሆነ ነገር ማድረግህን ለመፈጸም ለምሳሌ ከተብቱ ቢልቀለም ይላል። ቢልቀለም በስክሪፕቶ ጻፍኩ ይላል ማለት ነው። ገብተዋል? እቺ ባዋል ኢስቲዓና ትባላለች። ስለ ቢየደያ ሲል በእጆቼ ማለት ነው፣ በሁለት እጆቼ። ቢየደያ ሲል ማለት ነው። ገብተዋል? ሁለት ነው። የደያ ማለት ሁለት እጅ ማለት ነው በመሰረታዊነት ደረጃ ማለት በአረብኛ ቋንቋ። እንትኗ ለኢዳፋ ወድቃ ነው ኑኗ ማለት ነው። ስለዚህ ሁለት እጆች ማለት ነው። ሁለት እጅ እንዳለው ቁርአን በግልጽ ይናገራል፣ ሐዲስ ላይም አለ። ግን ቆይ የቀኙን ላውራልና ተነግረኝ፣ የቀኞቹን ጉዳይ ላውራልና። እሺ ሁለት እጆቹ ታዲያ ቀኝ ናቸው። ኦኬ ስለዚህ አንተ እያልከኝ ያለው በእጆቼ የሚለው ሁለት እጅ እንዳለው የሚያሳይ ነው ብለህናል። ኦኬ ስለዚህ ይሄንን ቋንቋም የተረዳኸው ቀጥታ በሰውኛው ባለው አረዳድ የተረዳው አታመሳስሉ ትለናለህ እንጂ ራሴ ያመሳሰርክ ነው። እንደዛ ነው ፊል እያደረኩ ያለሁት እየተሰማኝ የተረዳሁት ያለሁት እንደዛ ነው። እስኪ እፎይ አንድ ጥያቄ ልጠይቅህ። ማመሳሰል ነው አይደለም? ትመልስልኛል። አንድ ጥያቄ ልጠይቅህ እና ማመሳሰል መሆኑን አለመሆኑን ትመልስልኛለህ። አህመድ ራስህ እኮ ነህ ንጉስ አምጥተህ በእጆቹ ከጻፈ እንዲህ ይሆናል ብለህ አመሳስለህ ኤግዛምፕል የጀመርከው ራስህ ነህ። ቁርአን ላይ በምንም በፍጡር ምሳሌ አትስጡኝ ብሎ ምሳሌህን ገንብተህ የጀመርከው ራስህ በንጉስ አድርገህ አንተ ነህ፣ እኔ አይደለሁም።
ቀጥል። አሁን ወደ ሁለት እጅ ወዳልከው ቀጥል። እሺ እፎይ መጀመሪያ አጀንዳ ትዊስት አታድርግ። አይ ራስህ ነው ያድርገው። ቆይ ስማኛ፣ አዳምጠኝ። ይኸውልህ ምንድነው ነገር በምሳሌ ነው የሚገባው አይደለም እንዴ? አሁን እያወራን ያለ ነው። እስኪ ስማኛ፣ አሁን እያወራን ያለ ነው ስለ ቋንቋዊ አጠቃቀም ነው። ቋንቋዊ አጠቃቀም ስናወራ ሰው በሚገባው ልክ ነው የሚነገረው፣ በጭንቅላቱ ልክ ማለት ነው። ገብቶሃል? የሰው ልጅ ባየው ነገር ነው እንጂ ነገሮች የሚረዳው አይሰማኝ። ስለዚህ ሜታፎሪክ ነው ወይንም ደግሞ ምሳሌያዊ ነው ካልክ እኮ እሱንም መከልከል አትችልም። እንደዛ ከሆነ እሱም የሚመጣለት ምሳሌ መጠቀም ይችላል ማለት ነው። እፎይ ያውለ እስኪ ለምሳሌ አንተ ነው ልጠይቅህ። ገብቶሃል? አንተ እጅ አለህ አይደል? እሺ እጅ አለህ። እሺ ባልዲም እጅ አለው አይደል? ባልዲ እንዴ በምንድን ነው የምትይዘው? ማንጠልጠያ እኮ ታዲያ ያው እጅ እኮ ነው የሚባለው። በርም እኮ ከፍተህ ስትገባ እጅ አለው አይደል እንዴ? በእጅ ይዘህ የምትገባው የምትከፍትበት አለው አይደል እንዴ? እሺ ስለዚህ ያንተ እጅና የዛ በር እጅ ይመሳሰላል እንዴ? እፎይ እሺ በጣም እጅ መመሳሰል አሁን ካነሳው ብጀምር መመሳሰል ሙሉ ለሙሉ መመሳሰል በከፊል መመሳሰል የሚባል ነገር አለ። ሙሉ ለሙሉ መመሳሰል በከፊል መመሳሰል። እጅ የሚለው ቃል እማሪያዊ ትርጓሜው ከተያዘ ከትከሻ እስከ ጣት ያለ ክፍለ አካል ማለት ነው። እጅ የሚለው ቃል እማሪያዊ ትርጓሜው ከተያዘ ከትከሻ እስከ ጣት ያለ ክፍለ አካል ነው። ፍየልም በለው ድመትም በለው የትኛውንም እንስሳ በለው እጅ ከተባለ ከትከሻ እስከ ጣት ያለ ምን ክፍለ አካል እጅ ይባላል። የኛና የእንስሳ እጅ ይለያያል ወይ? አዎ በከፊል ይለያያል፣ ግን በከፊል ደግሞ ይመሳሰላል። አሁን ጥያቄ አላህ እኔን የሚመስል ነገር ምንም ነገር የለም ሲል በከፊል እኔን የሚመስል ነገር አለ ብሏል እንዴ ቁርአኑ ላይ? ወለም የኩን ለሁ ኩፉወን አሐድ አንድም አምሳያና ብጤ የለኝም ነው ያለው። ለዛ ለአላህ የድ እያለ የሚመጡ የቁርአን አንቀጾችም ይሁን ሐዲሶች የሚፈለግባቸው ይህ እጅ የሚባለው ከትከሻ እስከ ጣት ያለ ክፍለ አካል ሳይሆን የሚፈለግበት ባህሪ ነው። ሲፋ በባህሪ ነው የሚያዘው። መንግስት እጅ ገባ ገሌ ሲባል በመንግስት ቁጥጥር ስር ዋለ ማለት ነው። ለምሳሌ ነገ አላህ ነፍሴ በአላህ እጅ በሆነው እምላለሁ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ነፍሴ በአላህ እጅ በሆነው እምላለሁ። ነፍሶቻችን በአላህ እጅ ናቸው ይባላል። ያ ማለት ነፍሶቻችን ተሰብስቦ ከአካላችን ወጥተው የተሰበሰቡና ከአርሽ በላይ ተብሎ ከተሳለ እጁ እዛ ሆኖ ነፍሶቻችን እዛ ናቸው፣ እዚህ የሉኑ፣ እዚህ ነፍስ የለንም ሊባል ነው ማለት ላ። ይሄ አይደለም። ለዛ ዑለማው ተውሂድ ምን አሉ? ለአላሁ ስብሓነሁ ወተዓላ ክፍለ አካልን የሚገልጽ የመሰለ ዛሂሩ ሲታይ የመሰሉ የቁርአን አንቀጾችም ይሁን ሐዲሶችም በፊት ለፊት ትርጉማቸው መያዝ ኩፍር ነው አሉ። ታላቁ ዓሊም ማናቸው? አላሁመ ሰሊ ዐላ ሙሐመድ አሕመዱ ሪፋዒ እና ቁርአኑም ያለ ምንድነው? እነኛ በልቦቻቸው ላይ ጥመትን የተሞሉ ሰዎች እነኚህ ቁርአኖችን ሙተሻቢ የሆኑ ቁርአኖችን ይከታተላሉ። ለምን? ሰዎችን ፊትና ላይ ለመጣልና ሰዎችን ለማጥመም እንደፈለጉት ሊተረጉሙ አለ። ለዛ አሁን ይሄ አህመድ ይህንኑ ጥቅስ ተጠቅሞ አንተነ ጥመቱ ሰዎችን ለመክተት እጅ የተባለውን በቀጥታ እያጠመምክ ያለኸው ብሎ ይህንን ጥቅስ መጥቀስ አይችልም? ጋድር ሶሪ አህመድ አይችልም። ለምን አልችልም? ለምን? ምክንያቱም እኔ መሰረት አድርጌ ይዤ የመጣሁት አላህ አምሳያ የለውም የሚለውን ነው። ስማኝ፣ ልጥቀስልህ ትመልሳለህ። ፍቀድልኝ እፎይ አንዴ ትጠቅሳለህ። አንተ እኮ አውርተሃል እኮ አንዴ ስማኛ። እኔ መሰረት አድርጌ እያወራሁበት ያለው የቁርአን አንቀጽ ሙሕከም ይባላል። ስማኝ እፎይ፣ የቁርአን አንቀጽ ሱረቱ አልዒምራን ላይ ቅድም የቀራሁት ሁወ ለዚ አንዘለ ዐለይከል ኪታበ ሚንሁ አያቱን ሙሕከማቱን፣ ከቁርአን ውስጥ ሙሕከም የሆኑ አያዎች አሉ። ሁነ ኡሙል ኪታብ፣ እነሱም የቁርአኑ እናት ናቸው አላቸው። ሙሕከሞች እነማን? አላህ አምሳያ የለውም፣ አላህ አንድም ብጤ የለውም የሚሉ አያዎች ሙሕከም ናቸው። እናት ሲል ለሌሎቹ መተርጎሚያ ማለት ነው።
እነሱ በምን አወቃቸው? እነሱ የእምነቱ መሰረት ናቸው የተባሉትን የእምነቱ መሰረት ናቸው ግልጽ የሆኑት የሚባሉት አንተ ያልካቸውን ለመሆኑ በምን እርግጠኛ ትሆናለህ? ምክንያቱም እነኚህ ናቸው ግልጽ፣ እነኚዎቹ ደግሞ ሙተሻቢ ናቸው ተብሎ ስላልተነጠሉ። ምክንያቱም ማንኛውም አረብኛን የሚችል ሰው በሚያየው ሰዓት የሚያውቀው ነው። ለምሳሌ አላህ አምሳያ የለውም ሲባል አላህ አንድንም ነገር አይመስልም ሲል ሌላ ሰው መጥቶ ለምሳሌ ምንድን ነው የተፈለገበት ለማለት አይገደድም። ነገር ግን ለምሳሌ በል የዳሁ መብሱጠታኒ ወይም ደግሞ ሰማአ በነይናሃ ቢአይዲን ወይም ደግሞ የዱላሂ ፈውቀ አይዲሂም የሚል የቁርአን አንቀጽ በሚመጣ ሰዓት ምንድን ነው የተፈለገበት ተብሎ ይጠየቃል። አሁን እሱ መሰረት አድርጎ የያዘው የቁርአን አንቀጽ በሚመጣ ሰዓት ምንድን ነው የተፈለገበት? ምክንያቱም ሙተሻቢ ነው፣ አሻሚ ትርጉም ነው ያለው። የድ የምትለዋ ቃል ብቻዋን 27 ትርጉም አላት። አላህ አምሳያ የለውም የሚለው ግን አምሳያ የለውም ነው፣ በቃ ሌላ አይደለም። አንድና አንድ ብቻ ጥርት ያለ ነው ትርጉም የተፈለገበት። የድ የምትለዋ ቃሏን ብቻዋን ብናያት 27 ትርጉም አላት፣ እሱም የሚያውቀው ነው። ለዛ እነኚህ ሙተሻቢ ተባሉ፣ አሻሚ ትርጉም ያላቸው። ለዛ አሁን እሱ መሰረት አድርጎ እያወራ ያለበት የቁርአን አንቀጽ አሻሚ ትርጉም ናቸው ብሎ አላህ የነገረንና ጥመትን የተሞሉ ሰዎች ይጠቀሟቸዋል ያለውን ነው ይዞ የመጣው። እኔ ደግሞ እየተጠቀምኩ ያለሁት ሙህከሞችን ነው፣ በእነሱ ነው የሚተረጎሙትና እጅ ብላ አትተርጉም ነው። እዚህ ጋር ግን ግልጽ ለማድረግ አይደል እጅ የሚለው በራሱ እጅ ማለት ምን ማለት ነው? እጅ እማሪያዊ ትርጓሜ ከሆነ ከትከሻ እስከ ጣት ያለ ክፍለ አካል ማለት ነው። በፍካሪያዊ ትርጓሜ ገንዘብ በሚል ይመጣል፣ ኃይል በሚል ይመጣል። እሺ ኃይል በሚል አንተ የትኛውን ነው የምትቀበለው? እኔ ለአላህ እነኚህ በሚመጡ ሰዓት ፍካሪያዊ ትርጓሜ ነው የሚፈለግበት ነው ምለው። ለሌላም መጥቶ ለምሳሌ ዳውድ ነብዩላህ ዳውድ ስማኝ ቆይ ነብዩላህ ዳውድ አሁን እንደሱ አተረጓጎም ብዙ እጅ አላቸው ሊል ነው። ለምን አላህ በቁርአን ላይ የእጃቸውን ችሎታ ኃይላቸውን ለመግለጽ ወዝኩር አብደና ዳውደ ዘል አይዲ ማለት ብዙ እጅ ማለት ነው። ብዙ እጅ ያለውን ዳውድን አስታውስ ሊሆን ነው እንደሱ ትርጓሜ ከሆነ ኃይል የነበረውን ማለት ነው። ብረት በእጁ የሚቀልጥለት የሆነን ዳውድን አስታውስ ኃይል በሚል ትርጓሜ አይዲ ይመጣል። እንደሱ ትርጓሜ አሁንም ቁርአን ሁለት እጅ ያለው ሊባል ነው። ምክንያቱም አላህ ምን ብሏል? ላ የእቲሂል ባጢሉ ሚን በይን የደይሂ ቁርአን እኮ ስተት አይከተለውም በሁለት እጆቹ መሃል። ቁርአን ሁለት እጅ አለው እንዴ? ታዲያ ለአላህ ሲሆን ብቻ ነው እንዴ ሁለት እጅ አለው እንደዚህ ተብሎ የሚተረጉመው ቁርአን? ነብይ ለዛ የድ የሚለው እማሪያዊ ትርጓሜ ነው የሚያዘው ተብሎ እንትን ከተባለ ቁርአንም ሁለት እጅ አለው ሊባል ነው። ላ የእቲሂል ባጢሉ ሚን በይን የደይሂ ብሏልና ነብዩላህ ዳውድም ብዙ እጆች አላቸው ሊባል ነው። ለዛ ለአላህ እነኚህ በሚመጡ ሰዓት ፈጽሞ በክፍለ አካል አይገለጽም። በዚህ ከትከሻ እስከ ጣት ያለ ክፍለ አካል አይፈለግበትም። አመድ እጅ ስትል ምን እያልክ ነው አንተ? መጀመሪያ ለእሱ ላነሳቸው እንትኖች ምላሽ መስጠት ይጠበቅብኛል። ትቀጥላለህ። ጥያቄ እመጣለሁ። ያውልህ መጀመሪያ ከድር ትልቅ የሆነ የቋንቋ ድህነት አለብህ። እዚህ ጋር በጣም መግለጽ የምፈልገው ነገር ትልቅ የሆነ የቋንቋ ድህነት አለብህ። አንደኛ ንግግር በራስተጋጭ ምክንያቱም ልናገር ትመልሳለህ። አሁን እየተናገርኩ አይደል እኔ ለምሳሌ ቅድም ምን ብለሃል? የድ ማለት 27 ትርጉሞች አሉት። 27 ትርጉሞች ካሉት እዚህ ጋር ቢየደይ የሚለው የትኛው እንደተፈለገ ስለማይታወቅ ሙተሻቢህ ነው ብለሃል አይደለ? ስለዚህ እንደዛ ከሆነ አንተ እንደ ማስረጃ አድርገህ ባቀረብካቸው የቁርአን አያዎች ለምሳሌ ዘል አይድ ብሎ ዳውድን የጠቀሰበት ቁዋ የሚለው በምን መጣ? ሚን በይን የደይህ የሚለውን ቁርአንን በተመለከተ ሲገ ከፊት ለፊቱ ሲባል ከፊት ለፊቱ የሚለው ትርጉም እንዴት ወሰድከው? ይሄም ሙተሻቢ ነው ልትል ነው። ነገር ግን አይደለም። ቃላት ብዙ ፍቺ ሊኖራቸው ይችላል። ግን አውዳቸው ግን አንድ ትርጉም እንዲይዙ ያደርጋቸዋል። መሰረታዊ የቋንቋ ህግ ይሄ ነው እንጂ አንድ ቃል ሁሉንም ትርጉሞችን ይዞ በአንድ አረፍተ ነገር ውስጥ ሊመጣ አይችልም በፍጹም። የትኛውን ትርጉም እንደተፈለገበት የሱ ከፊት ለፊት ያለው ቃል ከሱ በኋላ የሚመጣውም ቃል ወደዚያ ይጠቁመናል ማለት ነው። አንድ ይሄ ነው። ይሄ ትልቅ የቋንቋ ድህነት ነው። ሁለተኛው የቋንቋ ድህነት ዘል አይድ ተብሎ ቁዋ ተብሎ ሲፈሰር ሲጀመር አይድ ማለት እዛ ጋር ጀምዑል የድ ማለት አይደለም።
ምክንያቱም አይድ ማለት አደ የኢዱ ለሚለው መስደር ነው። አደ ማለት ቁዋ ማለት ነው። አደ የኢዱ አይደን አይድ የአደ መስደር ነው። ፈአየድናሁ ይላል እኮ ቁርአን ላይ አይደል እንዴ? ገብቷል። ስለዚህ እዛ ጋር የተፈለገው ጀምዑል የድ አይደለም። ይሄ ሌላኛው የቋንቋ ድህነት ነው ማለት ነው። ሶስተኛ ነገር ሱረቱል አሊ ኢምራን ላይ ያነሳው ሙተሻቢህና ሙህከም በተመለከተ ሲጀምር ሙተሻቢህን የተከተልከው አንተ ነህ። ምክንያቱም ሙህከም ማለት እኮ ቀጥታ ያለው ግልጽ የሆነ ትርጉሙ ማለት እኮ ነው። እኔ ግልጽ የሆነ ትርጉሙ ይሄ ነው ስለ አይደለም ይሄ አይደለም የተፈለገበት ብዙ ትርጉም አለው በዛ በዚህ እያልክ እኮ ሌላ ትርጉም የፈለክለት ያለው አንተ ነህ። ገባ? ለምን ተእዊል ማለት ራሱ ሲጀምር እኮ ምን ማለት ነው? ተእዊል ማለት እኮ ከመሰረታዊ ግልጽ ከሆነው ትርጓሜው የወጣ ማለት ነው። ተዘዋዋሪ ሚኒንግ ወይም ተዘዋዋሪ የሆነ ትርጓሜ መፈለግ ማለት ነው። ስለዚህ فأما الذين في قلوبهم زيغ فيتبعون ما تشابه منه كذا من دنا يلو ابتغاء تأويله وابتغاء الفتنة وابتغاء تأويله تأويل بمفل تأويل يفلكوا أنتنا مكنياتو قوة بلو مفسر راسو تأويل አይደለም እንዴ? تأويل ብለህ አይደለም የምትጠቅሰው تأويل እኮ ነው። ገብቷል? ስለዚህ ይሄ አንተን ራስ የሚኮረኩም የቁርአን አያ እንጂ እኔ ጋር የሚመጣ አይደለም። ምክንያቱም እኔ ከአላህ ስምና ባህሪያት ጋር የተያያዙ የሆኑ የቁርአን አንቀጾች በሙሉ ሙህከም ናቸው፣ ግልጽ ናቸው፣ አሻሚ አይደሉም። አሻሚ የሆነብህ አንተ ነህ፣ ጭንቅላት ውስጥ ስላሻማሁ ማለት ነው፣ ስለተመሳሰለብህ ነው። ይሄን ነገር በደንብ ልታውቅ ይገባል። እፎይ የጠየቀው ጥያቄ በተመለከተ እፎይ ጥያቄ ልመልስና እሰጥሃለሁ እድሉን። እሺ አላህ ምን አሁን አንተ ያንተ አላህ ኧረ ቆይ ተረግ ከኔ ጋር አውራ ልመልስልህ እንጂ ምን ነው ሸሸ አፈቱእሚኑነ ቢበዕድ الكتاب ወተክፍሩነ ቢበዕድ እንዳላቸው ሆንክ እኮ በከፊሉ አምናችሁ ከከፊሉ ታስተባብላላችሁን እንዳላቸው ሆንክ። የድ የምትለው ቃል 27 ትርጉም አላት የላትም? ግልጽ ጥያቄ ነው። ማን ነው የቋንቋ ድሃ ወይም ደግሞ አላዋቂ? ይታያል፣ ችግር የለውም። በአውዱ መሰረትም እንዴት እንደሚተረጎም ተስማምተናል። በአውዱ መሰረት ነው የሚተረጎመው፣ መደጋገም አያስፈልገውም። አይዲ የምትለው ቃል እቺ አይዲ የምትለው ቃል ወይም ደግሞ የየድ ጀምዕ ናት። የድ የምትለው ቃል 27 ትርጉም አላት የላትም? መልስልኝ። አላት ካልክ አሻሚ ቃል ናት ማለት ነው። አሻሚ ቃል ናት አይደለችም? አሻሚ ቃል ናት። እንደዛ ከሆነ ማን ያለው ነው? አንድ ቃል ብዙ ትርጉም በመኖሩ አሻሚ ነው ያለው ማን ነው? ከየት ነው የመጣው ይሄ ማለት? የድ 27 ትርጉም አለው ብለሃል እኮ አይደል እንዴ? አይደለ? 27 ትርጉም አለው ብለሃል። 27 ትርጉም ስላለው አሻሚ ነው ያለው ማን ነው? ምክንያቱም አንድ ቃል ብዙ ትርጉሞች ቢኖሩትም ከትርጉሞቹ መካከል አረፍተ ነገሩ ሲመጣ አንዱን ትርጉም ብቻ ይዞ ነው የሚመጣው፣ አውዱ ያንን እንዲህ ስለሚያስገድደው። ስለዚህ ያንን እንዲህ አውዱ የሚያስገድደው ከሆነ ሙተሻቢህ ሊባል አይችልም። ሙተሻቢህ ማለት እኮ በትክክል አንተ ትርጉሙን ላታቀም የምትችለው ቃል ማለት እኮ ነው። ያኺ እሺ ቆይ እና የድ የምትለው ቃል ብዙ ትርጉም አላት፣ 27 ትርጉም አላት። ማሻአላህ ቁርአን ላይ ስትመጣ 27 የሚፈልግባታል እኮ ማንም ያለክ የለም። ለምንድን ነው ያላነሳውትን ነጥብ እያነሳ መጣው? አንድ ነው የሚፈልግባት ይኖራል ራሷን የቻለ። እንደዛ ከሆነ ለአላህ እጅ ብዬ ተረጉማለሁ ካልክ በሁለት መንገድ ለምሳሌ ወጥተሃል ከትክክለኛው ትርጓሜ በሁለት። አንደኛ አምሳያ የለውም የሚለውን በመጣስክ አንድ፣ ሁለተኛ ደግሞ ቁርአንን እርስ በርስ ታጋጫለክ። ለምን ሌላኛውን የቁርአን አንቀጽ ይዘክ አንድ እጅ አለው አላልክም? እጅ በሚለው ከሆነ ለምን ሌላኛውን ይዘክ ብዙ እጅ አለው አላልክም? ብዙ የቁርአን አንቀጽ አምጥቼልሃለሁ። ለአላህ ወሰማአ በነይናሃ ቢአይዲን አለ። ሰማይን በእጆቻችን አደ የኢዱ የሚለው ቃል መስደር ነው። አንዴ ቆይ ቃሙስ ገብተይ አይዲ የሚለው ቃል አሁን የሚታወቅን ነገር መድገም አያስፈልግም። ሰማይ ከላይ ነው አትበለኝ፣ አትድገምልኝ። አሁን እኔ እየጠየቅኩ ያለሁት አይዲ የሚለው ወሰማአ በነይናሃ ቢአይዲን ወይም ደግሞ የዱላህ ፈውቅ አይዲህም የሚለውን ይዘክ አንድ እጅ ያለው ለምን አላልክም? ምክንያቱም የድ የሚለው
ለፈጣሪ ፈጽሞ ክፍለ አካል እጅ የሚል ክፍለ አካል ተፈልጎበት አልመጣም ቁርአን ላይ ፈጽሞ። በል አሕመዱ ሪፋዒ በእንደዚህ እነኚህ የቁርአን አንቀጾችን በዛሂራቸው መያዝ ኩፍር ነው ብሏል። ምን አሉ? ሱኑ ዓቃኢደኩም ሚነ ተመሱኪ ቢዛሂሪ ማ ተሻበሃ ሚነል ኪታቢ ወሱና ፈኢነ ዛሊከ ሚን ኡሱሊል ኩፍር። እምነታችሁን ቁርአን ላይ በቁርአንና በሐዲስ ከቁርአንና ከሐዲስ የመጡ አሻሚ ትርጉም ያላቸውን ሙተሻቢ የሆኑት ላይ ከመገንባት እምነታችሁን ጠብቁ። ምክንያቱም እነሱን ፊትለፊታቸውን ይዞ እማሪያዊ ትርጓሜያቸውን ማመን የኩፍር መሰረቱ ነው አሉ። የክፍረት የመካድ መሰረቱ ነው። ምክንያቱም የድ ብለክ እንደዛ ካልክ ብዙ እጆች ልታሰብ ወይ 3 እጅ ነው ያለው ልትል ነው፣ ወይ 1 እጅ ነው ያለው ልትል ነው፣ ወይ 2 እጅ ነው ያለው ልትል ነው። ቁርአንም እጅ ያለው ልትል ነው። እንደዛውም ደግሞ አሁንም ደግሞ ወጅህ ሚል ደግሞ እንመጣለን። ገና ሰፊ ነው። ወጅህ ሚለው ላይ ከመጣህ ደግሞ ፊቱ ምድር ላይ የተበተነ ነው ልትል ነው። ምክንያቱም ፈአይነማ ትወሉ ፈሰመ ወጅሁላህ ብሏልና ወደ ምስራቅም ወደ ምዕራብም በዞር የአላህ ፊት ተበትኗል ብለህ ፊት የሚባል ክፍለ አካልን ከያዝክ እጅ የሚባል እግር የሚባል ክፍለ አካልን ከያዝክ አንተ የምታመልከው አምላክ ሁለት ወይ ሶስት የተዘረጉ እጆች ያሉት አንድ እግር ያለው ፊት ያለው ፊቱ ምድር ላይ የተበተነ እግሩ ጀሃነም የሚገባ ሊሆን ነው። ለዛ ይሄ አውዱም አይገጥምም። አንተ እየተረጎምከው ካለው ጋር አውዱም አይሄድልህም። ሲያቅ ይባላል በአረብኛ። ሲያቁም አይሄድልህም። በቋንቋ ደግሞ ደሃነ ምትልም ከሆነ ስለ አረብኛ በሰፊው ማውራት እንችላለን። ችግር የለውም። የድ የሚለው ቃል 27 ትርጉም አለው የለውም? ለአንተ ነው ጥያቄው ማለት ነው። የድ የሚለው ቃል አሻሚ ቃላት 27 ትርጉም የሚኖረው ለገበት የሚለው ይታያል ማለት። ኢብኑ አባስ ምን ብለው ተረጎሙ? በሰፊው ማየት እንችላለን። ችግር የለውም። እንካ ወንድሜ ኸድር የድ 27 ትርጉም መሆኑ አንድ እጅ ያለው ወይስ 3 እጅ ያለው ወይስ 2 እጅ ያለው ብለህ ልታምን? እሺ ለሰማኝ የድ 27 ትርጉም መኖሩ ሲጀምር ምንም የሚያመጣው ነገር የለም። ለምን 207 ትርጉም አይኖረውም? ምክንያቱም እኔ እኮ ብያለሁ አንድ ቃል ብዙ ትርጉም ቢኖረው ከአረፍተ ነገር አሰካጋ ተያይዞ አንድ ትርጉም ብቻ ይዞ ይመጣል። ገብቷል? ስለዚህ የኔ ጥያቄ ቀጥታና ግልጽ ነው። ሱረቱ ሳድ ላይ ሊማ ኸለቅቱ ቢየደያ ሲል ሊማ በላ አስተካክል። ብዙ ቁርአን እያበላሽ ነው። ሊማ ኸለቅቱ ቀደም ያበላሽ ቁርአን ቢየደያ ሲል ሄሎ ሌላ አጀንዳ ውስጥ አትግባ። ሊማ ኸለቅቱ ቢየደያ ሲል እንኳን ሳታስተካክል ትርጉሙ ላይ ስትሮጥ ነው። አቀጥልሽ። አራት አስቀኝ በእናትህ አታስቀኝ። ተው። እኔ የመሳቅ ፕሮግራም የለኝም ዛሬ። ይቀደማል መጀመሪያ አስተካክሎ ማንበቡ ብዬ ነው። የመሳቅ ፕሮግራም የለኝም። አሰማመን አስተካክል መጀመሪያ አንተ። የጉግል ተማሪ። እሺ ቀጥል። አንተ የቻት ጂፒቲ ተማሪ ነህ? አብሽር ቀጥል። አሁን ሊማ ኸለቅቱ ቢየደያ። እሺ አሁን አዳምጥ። አሁን ጥያቄ ሊማ ኸለቅቱ ቢየደያ ሲል ቁርአን አንቀጽ ለምን ሸሻቸው? ሌሎችን አንድ ጃሉ ብለህ ለምን አላመንክም? ልነግርህ እኮ ነው እንዴ እያወራሁ አይደል እንዴ? ተራው የኔ መሰለኝ። በሌላው ሌላው ታዲያ አንድ ጃሉ ብለህ ለምን አላመንክም? ሙጥኛ መጀመሪያ አዳምጠኝ እስኪ ላውራበት። አዳምጠው እስኪ ላውራበት። መናገሪያ ብቻ ያሰናል። አላህ ሱብሓነሁ ወተዓላ ሁለት እጅ እንዳለው እዚህ ቁርአን አያ ላይ ነግሮናል አይደለም? በሐዲስም ረሱላህ ሰለላሁ ዐለይሂ ወሰለም ሁለት እጅ እንዳለው ነግረውናል። ገብቷል? ኪልታ የደህ የሚኑን ብለው ማለት ነው። አሁን ለምሳሌ የዱላሂ ፈውቀ አይዲሂም ሲል የድ የሚለው ቃል ሙፍረድ ነው አይደል? አላህ የሚለው ቃል አለ። የድ ሙዳፍ ይባላል። አላህ የሚለው ሙዳፍ ኢለይሂ ነው። ቃይዳ መታክ ከሆነ አልሙፍረዱል ሙዳፉ የዑም ይላል። ገብቷል? የዑም ይላል። ዑሙምነትን ያስይዛል። ስለዚህ ሁለትን ይጠቁማል። እሱ ራሱ ዑሙምነት ስለሚያስይዝ ይሄንን በደንብ ልታውቂ ይገባል። ሁለተኛ ቢአይዲን የሚሏቸው የቁርአን አያዎች ያመጣቸው እንዳለ ትርጉሙን ነገርኩ። እሺ አይዲ የሚለው ዘንባዳ ያወራው ነው። አይቻልም ያልከውን ታዊል ልታመጣው ነው። ያወለህ አይዲ የሚለው ቁዋ ተብሎ የተፈሰረው ምክንያቱም አደ የኢዱ መስደር ስለሆነ እንጂ ጀምዑል የድ ስለሆነ አይደለም። ይሄን ቃሙስ ግባና እይ። አይድ ማለት አደ የኢዱ የሚለው ቃል ስርወ ቃል ነው፣ መስደር ነው እንጂ
ጀምዑል የድ አይደለም እዚህ ጋር የተፈለገበት ሁለቱም ቦታ ላይ ስለ ዳውድ በሚያወራ ቦታ የሚሆን ሱረቱ ያሲን ላይ የጠቀስከውም ቢሆን ማለት ነው። ገብቷል? ስለዚህ ኢብኑ አባስ ቁዋ ብሎ የፈሰረው ምክንያቱም አደ የኢዱ ማለት ቁዋ ስለሆነ ነው ማለት ነው። የድ የሚለውስ ምን ሆነ የድ የሚለው የእሱ መስደርስ ምንድን ነው? የየድ መስደር የድ እኮ ስም ነው እንዴ? ስም መስደር አለው እንዴ? ምን ማለት ነው? ስም ነዋ እና ስም ነዋ ከምን የተመዘዘ? አሁን እሱ ሌላ ነገር ውስጥ አትግባ። አሁን ነህው አይደለም ወይ ሰርፍ አይደለም የምንቀራው። ከምን የተመዘዘ ስም ነው? አውለ መስደር የሚኖረው ሲጀምር ፊዕል ነው። ከፊዕል ነው የሚራባው። መስደር ፊዕል የሚቀረጭበት ነገር። አሁን ነው ሌላ ርዕስ ውስጥ አትግባ። ታዳሚውም የማይገባው አይነት ውስጥ አትግባ። አሁን ከምንም ይመዘዝ የድ ማለት ሱረቱ ሷር ላይ የተጠቀመው ሌላ አጀንዳ ለማስቀየር አትሞክር። ካልቻልክ እንግዲህ ሌላ ሰው ይተካ፣ ችግር የለውም። ቃሉ ካልቻልክ ሌላ ሰው ተካ ነው። ለካ ብዙ የለፋ ነው። ይኸውልህ ካልቻልክ ሌላ ሰው ተካ። ከምን የተመዘዘ ነው? ከምንም ይመዘዝ። እሱ እኮ አጀንዳችን አይደለም፣ አጀንዳችን አይደለም። ከምንም ይመዘዝ ነው እንዴ? እስካሁን ታዲያ ጉንጭ አልፋ ወሬ የምታወራው አጀንዳችን አይደለም። አሁን ሌላ አጀንዳ ውስጥ አትግባ። ከርዕስ አትውጣ። ርዕሳችን ላይ ብቻ እንቆይ። ውይይት እኮ ርዕስ ላይ ነው እንጂ ዝም ብሎ የትም አይዘለልም። መስሎኝ ነው ሁሉ በስፋት ያወራውክ። የድ ወላሂ አላዋቂው አንተ ነህ። ሐቁን ንገረኝ ካልከኝ ማለት ነው አንተ ሁወል ጃሂል። ወላሂ እሺ፣ አዋቂ ነህ፣ መልስልኝ። የድ የሚለው ቃል ርዕሳችን አይደለም። ርዕሳችን ስላልሆነ ከርዕስ ውጭ የሆነ ጉዳይ ላይ አልገባም። የድ ርዕሳችን አይደለም እንዴ? እፎይ ርዕሳችሁ ነው አክቹአሊ አህመድ አይደለም። እኛ እንካ መነሻው ርዕስ ነው። የድን ሳታቅ ነው ሲጀምር ማለት ነው። እኛ ስለ ርቢው አይደለም ምናው አይደለ? ቁርአን አያ ላይ የድ ማለት የመጣው እጅ ማለት ነው። እጅ ማለት ቆይ እሱንማ እኮ አውርተናል። ችግር የለውም። እጅ ብለህ ተርጉማል አንተ። አንተ ቁዋ ብለህ የተረጎምክበትን አሁን የምፈልገው አንተ ቁዋ ብለህ የተረጎምክበት ተዊል ነው አይደለም? አይዲ የሚለው ከየት እንደመጣ እንድንግባባኩ ነው። አይዲ የሚለው ብዛት ይገልጻል ወይስ አይገልጽም? እንካ እኔ የድ የሚለው መጀመሪያ ስማኛ፣ እኔ የየድ ጀምዕ አይድ አይደለም አላልኩም። የየድ ጀምዕ አይድ አይደለም አላልኩም። ግን እዚህ ቦታ ላይ የተፈለገው የየድ ጀምዕ አይድ ሳይሆን መስደር አደ የኢዱ የሚለው መስደር ነው የተፈለገው ነው ያልኩት። አንዴ አቁምልኝ። አንዴ የየድ ጀምዕ አይዲ አይደለም ማለት አይዲ ስለው አይዲ የሚለው ማለት አይደለም። አይዲ የሚል አረ ስትል ነበር። አላህን ፍርሃ እንጂ እንዴ መጀመሪያ ስማ። እያወራህ እኮ ስለማሰማ ነው። ሁለት ነገር እኮ በአንዴ መስራት አትችልም። መጀመሪያ አዳምጥ። እኔ ይኸውልህ የድ የሚለውን ቃል የጠቀስካቸው አዳምጠኝ። የጠቀስካቸው የቁርአን አያዎች ውስጥ ማለት ነው አይድ ተብሎ የመጡት የድን አይደለም የሚያመለክቱት እንጂ የየድ ጀምዕ አይድ አይደለም ያልኩት። እኔ ለካ ብዙ አወራሁኝ። ለካ የድን ሳታቅ ነው ብዙ የለፈውት። የድ የሚለውን ትርጉሙን ታውቀዋለህ ወይ? በጣም ያሳዝናል። መሰረት በጣም ያሳዝናል። ታውቀዋለህ? ካወቅህ ንገረኝ እንጂ ችግር የለውም። በጣም ያሳዝናል። 500 ሰው እየሰማ ስለሆነ በጣም ያሳዝናል። ይኸውልህ የድን ማለት ነው አህመድ የድ የሚለውን ሊትራሊ አንተ እጅ ብቻ ነው የምወስደው። አዎ እጅ ነው ብዬ ነው የምጠራው። አታደርግም ምንም እንትን አትልም፣ አተረጉምም። እጅ ብቻ ብለህ ነው የምወስደው። እጅ ማለት ምን ማለት ነው? ታዊል እሱ እኮ በአንድ አቅጣጫ ነው የሚያየው። አሁን ይኸውልህ እጅ ማለት ምን ማለት ነው? የኔን እጅ ነው የጠየቀኝ። ጥሩ እጅ አይደለማ። ይኸውልህ የኔን እጅ ነው የጠየቀኝ ወይስ እዚህ የፍጡራንን እጅ ነው የጠየቀኝ? ስለ የትኛው እጅ ነው የምትጠይቀኝ? እጅ ስትል ለእጅ ነው የተጠየቀው። እጅ ማለትማ የኔ ከጠየቀኝ የኔ እጅ ማለት ከሸ እስከ ጣቴ ድረስ ያለው ነው እጅ ይባላል፣ የኔ እጅ። ስለዚህ አላህን ከአንተ እጅ ጋር እያመሳሰልከው ነው። እናመሰግናለን። አላመሳሰልኩትም በፍጹም። እኔ ስለ አንተ እጅ እያወራን ነበረማ። የድ የሚለውን አላህ እጅ ብለን ተረጉም አልኩህ። አዎ ምክንያቱም የድ ብሎ ስለ የኔ እጅ እንደዚህ መዳፍ ጣት ምናምን ብለህ ጠፍር ብለህ ልቀጥል ነው ማለት ነው። እኔ ስለጠየቅኩህ ስለ አላህ እጅ ነው። ያላህ እጅ ከሆነ ይኸውልህ የጠየቀኝ አላህ እጅ አለኝ ብሎ ቁርአን ላይ ነግሮኛል ሲባል ወይ ተዘረጋ የሆነ እንትን የሆነ ግን ምን አይነት እጅ ነው ከሆነ ጥያቄ ከፎይ ጋር እያወራ ያለው አሁን እጅ የሚለው ከፎይ ጋር እያወራ ያለው ሄሎ ታገስ እስኪ
ይኸውልህ አላህ እጅ አለኝ ብሎ ቁርአን ላይ ነግሮናል። ምንድነው አላህ እጅ አለኝ ብሎ ቁርአን ላይ ነግሮናል። ስለዚህ እጅ አለው ብዬ አምናለሁ። አላለም አላህን ፍራ። እጅ አለኝ አላለም አላህን ፍራ ብሏል። ቁርአኑ ላይ ተቀምጧል በግልጽ። አንተ አመጣውልህ እኮ አመጣውልህ መፈሰር አቃተህ እንጂ አመጣውልህ እኮ መፈሰር አቃተህ እንጂ አመጣውልህ። ጥቀሰው ያለውን አሳየኝ። ጥቀሰው ቁርአኑን ጥቀሰው ሊማ ኸለቅቱ ቢየደያ እያለ ሊማ ኸለቅቱ ቢየደያ እያለ አዎ እጅ አለኝ ነው ወይ? አዎ በእጄ ካለቆ እጅ አለው ማለት እኮ ነው። አንተ አውሱ ቢላሂ ወደ ራሱ ደግሞ ወሬ ገባ። ያንተን ጣለው፣ ያንተን ሐሳብን ጣለውና አሁን እኮ እጅ ያለኝ በሱ ትርጉም ነው የሚተረጉመው። ገብቷል? አንተን ሐሳብን ጣለው ወደዛ። እጅ አለኝ ያለውን አንተ እንዴ ቢየደያ በእጆቼ ካለ ምን ማለት ነው? በእጆቼ ማለት ነው። እስኪ በአማርኛ ራሱ እስኪ እንደው ተርጉምልኝ። በእጆቼ እኮ ብለህ ተረጎምከው እኮ እጆች ብለህ ተረጎምከው እኮ አንተ ነህ እኮ። አረብኛው እኮ ቢየደየ ነው የሚለው። ቁርአን ነው የሚለው እኮ ቢየደየ ማለት ነው። ቢየደየ ነው የሚለው ምን ማለት ነው? ቢየደየ ማለት የድ የሚለው ቃል መጀመሪያ አያው። ቢየደየ ማለት ምን ማለት ነው? የሚለው ቃል 27 ትርጉም አላት የላትም? እወቅ መጀመሪያ። ቢየደየ ማለት ምን ማለት ነው? መጀመሪያ ቢየደየ ማለት ምን ማለት ነው? መልስልኝ መጀመሪያ። አሁን አትዝላላ ሌላ ቦታ። ቢየደየ ማለት ምን ማለት ነው? ምን ማለት ነው ቢየደየ ማለት? ለምኑ ቢየደየ ሲል ምን ማለት ነው? ቢየደየ ሲል የድ የሚለው ቃል 27 ትርጉም አለው። የደይ ሲባል ደግሞ ጥንድ ለማድረግ ነው። 27 ትርጉም አልጠየኩም። ስለዚህ ቁርአን አያን የጠየቁ ቢየደየ ማለት ማለት ነው ጥንድ ለማድረግ ነው። እሺ ቀጥል። ምን ማለት ነው ቢየደየ ማለት? የደይ ማለት አሁን ለአላህ ሳይሆን ምናምን አይደለም። ቃሉን ንገረኝ፣ ትርጉሙ ምን ማለት ነው ቢየደየ ማለት? እንደዛ ካልክማ ቁርአንም ሁለት እጅ አለዋ። ቢየደየ ማለት እዚህ ቦታ ምንድነው የተፈለገው? ንገረኝ መጀመሪያ፣ ቃሉን ንገረኝ። የደይ ምን ማለት ነው ቢየደየ ማለት? ቁርአንም ሁለት እጅ አለው እንዳንተ ትርጓሜ ከሆነ አሁን ሌላ ቦታ አትሂድ። እዚህ ቁርአን አንቀጽ ላይ የደየ ማለት ምን ማለት ነው? ቢየደየ ማለት ምን ማለት ነው? አልክና በራስህ ትተረጉማለህ። ቁርአን ሁለት እጅ አለው የደይ ካል አንተ ነህ እኮ በራስህ የተረጎምከው። እኔማ ቀጥታ ግልጽ የተቀመጠው ቢየደየ ማለት ምን ማለት ነው? ቢየደየ ማለት ማለት ነው አላህ ለቁርአኑ የደይ እኔ ስለ ቁርአኑ እናወራለን። መጀመሪያ ይችኛዋን አንቀጽ ፈታልኝ። ስለዚህ አንቀጽ ይኸውልህ እንካ ተሳስቼም ከሆነ እኮ እንደው መመሳሰል ነው የፈጠረብኝ ይሄ ቁርአን አንቀጽ ነው አይደል? እቺን የቁርአን አንቀጽ እንኳን አብራራልኝ እቺን ቁርአን አንቀጽ። የደየ ማለት ምን ማለት ነው? ቢየደየ ማለት ምን ማለት ነው? እሷ መልስልኝ። ቅድም እኮ ነገርኩህ እኮ። ምንድን ነው የነገርከኝ? ቅድም ነገር ያለው እኮ ምንም አልነገርከኝም እኮ ቅድም። ምንድን ነው ያልከኝ? ቢየደየ ማለት እቺ ቃሏ ምንድን ናት? ቁርአን ያለው እኮ እኔም የራሴን ሳልነግርህ የኔን ትርጉም ሳልነግርህ አንተም የራስህን ጣለውና ለምን እጥላለሁ? ቁርአን የነገረኝን እቀበላለሁ። ለምን እጥላለሁ? ኢብኑ ሐጀር ማለት ቢየደየ ማለት ምን ማለት ነው? ይሄን የቁርአን አንቀጽ ቆይ አውሽ ኧረ በሁሉም እንኳን አልስማማም አልክ። የቁርአን አንቀጽ አመጣውልህ አልስማማም አልክ። ይሄን ብቻ የዘሙጥኝ አልክ። እሺ ይሄንን ትርጉም ሐፊዝ ኢብኑ ሐጀር ምን ብለው ተረጎሙት? ቢየደየ ማለት ምን ማለት ነው? ፈስርልኝ መጀመሪያ። የኔ ያንተን ጣለው የኔንም ለምን እጥለዋለሁ? የኔን ለምን እጥለዋለሁ? እኔ እንድጥለው የኔን እንድጥል ከፈለግ መጀመሪያ አንተ ይሄንን ትክክል የሆነ ትርጉም ንገረኝ። ለፍዘል ቁርአን እንኳን አስተካክለህ ሳትቀራ የሐፊዝ ኢብኑ ሐጀርን ትርጓሜ ሲነው ምንድነው ያሉት? ሐፊዝ ኢብኑ ሐጀር ታውቀዋለህ ምን እንዳሉት? ምን ብለው እንደተረጎሙት ታውቀዋለህ ወይ? መልስልኝ። አማን አላቅም ምን አሉ ንገረኛ። ታውቀዋለህ ወይ? ጥያቄ ገና ልነግርህ ነው። ወይም ደግሞ አውቀዋለሁ ካልክም መንገር አያስፈልግም። ምን ብለው ተርጉመው? ንገረኝ። ችግር የለውም ንገረኝ፣ ያዳምጣለሁ። ታውቃለህ ወይ? መልስልኝ። አልሸነፍ ባይነት ነው። አያውቀውም። ለዛ እኔ ንገረኝ እኮ እያልኩ ነው። ደግሞ የራስን ነው እያወራ ያለው እንጂ የዑለማዎችን ትርጉም አልነበረም ማለት ነው እስካሁን። ንገረኝ እኮ ነው ያልኩ። ሐፊዝ ኢብኑ ሐጀር ከ700 ዓመት በፊት የነበሩ ታላቅ ሐፊዝ ናቸው። ይህንን የቁርአን አንቀጽ ሲያብራሩት ምን አሉ? አልዒናያ ወልሒፍዝ አሉ። ዒናያ ሒፍዝ ቃሉ የድ የሚለው ቃል እንደ ቃል ደረጃ ሲታይ 27 ትርጉም አለው። የድ የምትለው አንዷ ቃል የአረበኛ ቃል እንደ ቃል ደረጃ ሲታይ ቁርአን ላይ ሲመጣ እያንዳንዱ ቦታ ላይ የራሱን የቻለ ትርጉም ይኖረዋል። ለአላህ ሲመጣ፣ ለቁርአን ለሚባለው ለቁርአን ለምንቀራው ሲመጣ፣ ለዳውድ ሲመጣ፣ ለሰው ልጅ እንኳን መጥቶ እጅ የማይፈለግበት ሁኔታ አለ።
ለዛ ምን አሉ? አልዒናያ ወልሒፍዝ አሉ። ዒናያ ማለት በዒናያዬ በጠበቃዬ ማለት ነው እና በትኩረቴና በጠበቃዬ ለፈጠርኩት ማለትም አደም ሲፈጠር ነብይ ናቸው፣ የሰው ልጅ ናቸው፣ የሰው ልጆች እንትም ናቸው፣ የሰው ልጆች አባት ነብይ ስለሆኑ የተጠበቁ ናቸው። ኩፍር አይከሰትም። ማብራሪያ ሰፊ ነው፣ ያብራሩታል። ባጭሩ በዒናያና በሒፍዝ ማለት ነው። የድ የሚለው ቃል ዒናያ የሚል ትርጓሜ ያለው፣ ሒፍዝ የሚል ትርጓሜ ያለው። የደይን ሲሆን በዒናያና በሒፍዝ ለፈጠርኩት ጌታ ማለት ነው እንጂ በሁለት እጅ አብኩቶ ምናምን የተፈጠረ አይደለም። እንደዛ ማለት አይደለም። ይህ አይነት እምነት የዋሃብያና የተሳሳቱ ሰዎች እምነት ነው። ይሄንን ብሎ በጥበቃ የሚለው ባጭሩ ይሄ ነው። አንደኛ በጥበቃ የሚለው እዚህ የቁርአን አንቀጽ ላይ ምኑ እንዴት ነው የሚያሳየው? እሱን አስረዳኝ ነው ያልኩ። እንዴት ነው የሚያስረዳው? እስኪ ወደ ታዊል እንድትሄድ ያስገደደህ ነገር ምንድነው? እዚህ ቁርአን አያ ላይ ምንድነው እስኪ ያለው? ወሌላ አንተ በምትለው መልኩ ለመፈሰር ያስገደደህ? እሺ በጀስ ለምን ማለት ነው? በጀጅ ያለው ማለት ነው። በጀስ ገብተሃል ብለህ በመንግስት እጅ ስር ወደቀ ቢባል ይሄን እኮ መጀመሪያ ቅድም እኮ ተናግሬ ነበር። እፎይ ይኸውልህ እንካ ይኸውልህ በመንግስት እጅ ትገባለህ ስትባል ደብዳቤ ጻፍኩኝ ካለ እሱ ላይ ጽፍ ይችላል ብያለሁ አይደል? ይኸውልህ አንድ ንጉስ አዋጅ ሲጽፍ ወይ በጻፊ ሊያጽፍ ይችላል ምናምን ሊሆን ይችላል። ግን በእጄ ነው የጻፍኩት ካለ ምን ማለት ነው? በእጄ ነው የጻፍኩት ካለ ምን ማለት ነው? ሌላ ትርጉም ይሰጣል። ይሄ ሌላ ትርጉም ይሰጣል። በእጄ ነው የጻፍኩት ካለ አንድ ንጉስ አዋጁን ሌላ ትርጉም እኮ አይሰጥም። ለዛ አንተ የምታመልከው የሆነ ንጉስ እዚህ ጋር ቢየደያ ሲል ባዋ ባኡል ኢስቲዓናናት አረብኛ ካላው አላህን አሁን በንጉስ እየመሰልከው ነው ማለት ነው። አቤት 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 አጀንዳ ቀየረ ሞታል። ከንጉስ ጋር ካመሳሰል ካለቀ እኮ ሌላ ምን አለ? አንድ ንጉስ በእጄ ካለ አንተ አይነቱ ደነዝ እንዲገባው ምሳሌ እየሰጠው ነው። እኔ በእናትህ ኧረ መሳደቡን ተው፣ መሳደቡ ይቅርብን እና በእውቀት አውራ። አንደኛ ይሄ ነው። ሁለተኛ ለምን ለቀክ? ይሄንን ለቀክ ቁርአን ነው ብለህ ታምናለህ አንተ። ሌላ ቦታ ላይ ያለውን የቁርአን አንቀጽ ብዙ እጆች አሉት ብለህ ለምን አልያዝክም? ሁለት ብለህ ለምን ያዝክ? ሌላ ቦታም ቁርአን አለ እኮ ወሰማአ በነይናሃ ቢአይዲ ለምን ብዙ እጆች ስላልተረጎመ? እሱ አይዲ ሲባል እዚህ ጋር የተፈለገው የየድ ብዙ ቁጥር አይደለም ብያለሁ እኮ። እንዴ ስንቴ ነው የምነግርህ? የድ ማለት ምን ማለት ነው? አደ የኢዱ መስደር ነው ብያለሁ እኮ። ለምን ቃሙስ ገብታ ተፈለግ? የድ ማኒ ግባና የድ ከምንድን ነው የተመዘዘው? የድ አይዲ ጀማዓ ነው አይደለም? የየድ ጀማዓ አይዲ ማለት ነው። የድ አው ይባላል። አይዲ የየድ ጀማዓ መሆኑን አውቃለሁ። ታዲያ ብዙ እጆች አሉት ብለህ ታምናለህ? እዚህ ጋር ግን የተፈለገው እሱ አይደለማ። እንዴ እዚህ ጋር ካልክማ አደ የኢዱ የሚለው ቃል መስደሩ አይድ መሆኑን ታውቃለህ አንተ? አዎ አደ የኢዱ የሚለው ቃል መስደሩ አይድ መሆኑን ታውቃለህ? አውቃለሁ። እሺ አይድ ማለት ምን ማለት ነው? አይዲ አይደለም። ይኸውልህ አደ የኢዱ ሲባል መስደሩ አይድ መሆኑን ታውቃለህ አይደለ? የድም የድ የሚለውም አደ የኢዱ ከሚለው የመጣ ነው። አደ የኢዱ አሁን ይኸውልህ ስማኝ፣ አደ የኢዱ አደ ማለት ምን ማለት ነው? ደግሞ ጥንድ ነው። ምን ማለት ነው አደ ማለት? አደ ማለት ምን ማለት ነው? መልስልኝ። አደ ማለት ምን ማለት ነው? አደ የኢዱ ምንድን ነው? ንገረኛ። አደ ማለት በብዙ አይነት ሁኔታ ይመጣል። ለምሳሌ አደ ኃይል ሆነ በሚለው ይመጣል። አደ ማለት ኃይል ሆነ። ጎሽ ቆይ በቃ ይኸውልህ አደ ማለት አሁን አጠነከረ ማለት ነው አይደል? አይድ ማለት ጥንካሬ ኃይል ማለት ነው አይደል እንዴ? መሰረታዊ ቃሉ ቆይ ደግሞ ስለዚህ እዚህ ጋር የተፈለገው አይድ ሲባል የእጅ ብዙ ቁጥር የየድ ብዙ ቁጥር አይደለም፣ መስደር ነው እንጂ ጀማዕ አይደለም። እዚህ ጋር ብዙ ላይ ሳትገባ የድ የሚለውን መጀመሪያ አለፈዋ። የድን ነክተህ ክለፍ እንጂ ዝም ብለህ አይድ እንትን ላይ ከመግባት በፊት መሰረታዊ ቃል እስኪ በቃ እየነገርኩህ እኮ ነው ወንድሜ። ኃይል ከሚለው ነው አይመጣው። ከዛ ለሰው ልጅ ደግሞ ብዙ ጊዜ ኃይል ነገራቶችን የሚያከናውነው በእጁ ስለሆነ ለእጅ የድ ተባለ፣ ለብዙ አይዲ ተባለ። መሰረታዊ ቃሉ ግን ወደ ድርጊት ስንመለስ ግን ኃይል ሆነ፣ ኃይል ይሆናል፣ ኃይል ነው። ከዛ በኋላ ይሄ ቃል ደግሞ ለክፍለ አካል መጣና እጅ ተብሎ በእጆቻችን ኃይል የሚያስፈልጋቸው ነገራቶች በእጆቻችን ስለምናከናውን ለእጅ መጣ ማለት ነው። መሰረታዊ ቃሉ ግን
ምንድነው ኃይል በሚለው ነው። እሺ ይኸውልህ ኢማም ጠበሪን ተቀበላቸዋል አይደል እንዴ? ዘለልክ ምን ነው ሌላ አንተም እኮ ማስረጃም ታል አይደል? ኢብኑ ሀጀር ብለኸኝ እኮ ማስረጃም ታል አይደል እንዴ? ዑለማ ተፍሲር አይደል የምፈልገው? አሁን እዚህ ጋር የዑለማ ተፍሲር አይደል የምፈልገው? ያው የዑለማ ተፍሲር አንተ እኮ ኢብኑ ሀጀር ብለህ የለ እንዴ? አሁን ልንገርህ ስማኝ። ዘለልክ እኮ ኢማም ጠበሪ የፈሰሩትን ልንገርህ። ኧረ ቀበላቸዋለሁ። አንተ ነው የማትቀበለው። ችግር የለውም። አዳምጠኝ። እሺ ከተቀበልካቸው ቆይ ዘለልክ። ያውኑ ተቀበል። አዳምጠኛ ከተቀበልካቸው አዳምጠኝ። ላንብብልህ። ኧረ ዘለልክ። ያውኑ ተስማማ ወይ አልተስማማው ወይ ተስማማቻለሁ። ላንብብልህ። የእሳቸውን ንግግር ላንብብልህ። አህመድ ስለዚህ እንዴት ልታደርጉ ነው? አንተም ይመችል ልስብ ነገር ነው የሚመስልህን፣ እሱም የራሱን ሊስብ ነው። እንደዛ ልታደርጉ ነው? ኧረ ኢማም ጠበሪ እኔም እስማማቸዋለሁ ከሱ ጋር አይደለም። በቃ ከተስማማ አዳምጥ። እሱ የዘለለ ነው እንጂ አዳምጥ ልንገርህ። ወሃቢያ እኮ ከ200 ዓመት በፊት አልነበረችም። እነ ኢብኑ ተይሚያ እንካ ይኸውልህ አዳምጥ። አሁን ኢማም ጠበሪ ያሉትን ስማ። አህሉ ሱና ወል ጀማዓ ናቸው እንዳለ እነ ኢማሙ ጠበሪ እነ ቁርጡብይ ትላላችሁ፣ ሌሎችም ሙፈሲሮች እንዳለ ኢብኑ አባስ አይዲ ሚለውን ቁዋ ብለዋል። እንግዲህ አዳምጠኛ ነው አልተረጎሙትም። ኢብኑ አባስ ሰሃባ ኢማሙ ጠበሪ ንግግር ልናገር ነው። አዳምጣ። እፎይ ምንድነው ማስረጃ ማቅረብ አልችልም እንዴ? ክፈተው አስፋው ክፈት። አዳምጥ እሺ። ክፈተው እዛው ሱረቱ ሷድ ላይ ሂድና አፕሊኬሽኑም ካለ ኪታቡም ካለ ክፈተው። ማን የሰራው አፕሊኬሽን ነው? ክፈተው አስፋው። ችግር የለውም። አዳምጥ። ምን ይላሉ መሰለ ሊማ ኸለቅቱ ቢየደየ የሚለውን የቁሉ ይላል። አዳምጠው። ያነበብኩልህ እኮ ነው። ምንድነው የምታነበው? የማንን? ኢማሙ ጠበሪ ያልኩህ እኮ አንተ አሳየን። የቁሉ ሰማ አሳየን። አሳየን። ክፈተው። ቪዲዮም ብያለኝ ነው። ስንድራ ተከታተለ አንብቡ። እሺ ከፈትከው? አንድ ሻው አይከፍትልህ። ቆይ አንብቡ። በቃ ችግር የለውም። ስላልወላ ይገባል። አይከፍትልህ። እሺ አዳምጥ። አንብቡ። የቁሉ አሉ ሊማ ኸለቅቱ ቢየደየ የሚለውን ሲፈስሩ ሊኸልቂ የደየ አሉ يخبر تعالى ذكره بذلك أنه خلق آدم بيده. ቆይ ሊኸልቂ የደየ ማለት ምን ማለት ነው? ተሳስተሃል። አስተካክል አንብቡ። ሊኸልቂ የደየ ሊኸልቂ የደየ ማለት እኮ ለፍጥረቴ ሁለት እጅ አለው ማለት ነው። አይደለም ዝም በል አንተ ምን ነካ? ኸልቂ ማለት ምን ማለት ነው? ፍጥረቴ ማለት አይደለም። እባክህ ቢያንስ 2000 ምናምን ሰው እየሰማ ነው። ሊኸልቂ የደየ ማለት ምን ማለት ነው? ለፍጥረቴ ሁለት እጅ አለው ማለት እኮ ነው። ያ اخي ስማ፣ ወይ ከሌለ የለኝም በል። ሲጀምር ሊኸልቂ ሲልኮ ያኡል ሙተከሊም የለም። አንተ አይጠፋም። አብሽር፣ ችግር የለውም። ያኡል ሙተከሊም የለም። በደንብ አዳምጥ። ሊኸልቂ ሲልኮ ኸልቂ ቃፉ ከስራ የሆነ እኮ ለላምጀር ሲባል ነው። አንተ ያ ስላለ አይደለም። ሊኸልቂ የደየ አለ እጄ ስለፈጠረው አለ። يخبر تعالى ذكره بذلك أنه خلق آدم بيده أنه خلق آدم بيده السو الله سبحانه وتعالى آدمن بأجوچو عند فتروا يتناغرنا والو ما أنه እጁ ያለክ ማነው እጁ ያለ እጅ ብሎ ያለክ ማነው? ተፍላ አካል እጅ ብሎ ያለክ أنه خلق آدم بيده ያሉ እኮ ይኸው بيده ቁርአኑም እኮ بيده እያለ ነው። ወይኔ ሰውዬው እኮ ፈሰሩታ። ለምን ቢቁዋ አላሉም? አንተ እንደምትለው ለምን ቢቁድራ አላሉም? ለምን ቢቁዋ ብሎ አልፈሰሩትም? ማምጣት እኮ አያስፈልግም እኮ ቁርአኑ እያለ ነው። የደይ የሚለው እኮ አይደለም ልዩነታችን። አንተ የደይ የሚለውን ክፍለ አካል ነው የሚፈለግበት ነው እያልክ ያለው። እጅ የሚባል ክፍለ አካል ነው የሚፈለግበት ነው የምትለው። እኔ ደግሞ ለአላህ ባህሪ ሆኖ ነው እንጂ የሚመጣው ክፍለ አካል ሆኖ አይመጣም ነው እያልኩ ያለሁት። የጦበረይንም ማምጣት የደይ የሚለውን ብታመጣ ቁርአኑም እያለው ያለው ነው እኮ። በቃ አባቴ ቻው፣ መሽቷል። አንተ ማትቀበል ከሆነ እኔ ካንተ ጋር ምደክምበት ምክንያት የለም። ገብቷል? ምክንያቱም ኢማሙ ጠበሪ እየነገሩ አነው ኸለቀ አደመ ቢየደይሂ አሉ። በሁለት እጆቹ አደምን ፈጠረ። ይሄን ነው እየነገረ ያለው አንተ ነህ። አለቀ። በሁለት እጆቹ ያልከው አንተ ነህ። ቢየዲሂ አሉ። እኔ አይደለም ያልኩት እኮ ይሄው አረብኛ ቃል ነው። እሺ አነው ኸለቀ አደመ ቢየደይሂ ማለት ነው። ፈስረው ተርጉሞ ፈስረው ተርጉሞ አነው ኸለቀ አደመ ቢየደይሂ ምን ማለት ነው? እሺ
ቢየደይህ ነው ቁርአኑ በአማርኛ ተርጉሞ አሁን እኮ አላህ አደምን ቢየደይህ ይፈጥሯል ወይ? አዎ ቢየደይህ ይፈጥሯል እኮ። የደይህ ምንድነው ታዲያ የተፈለገበት ማምጣት ያስፈልጋል። ቁርአኑም እኮ እያለ ነው እኮ። ልዩነታችን ምንድነው? የደይህ የሚለውን አንተ ሁለት እጅ ነው የምትለው ክፍለ አካል ነው። ሌላ ትርጉም ቢኖረው ኖሮ ሲፈስሩ ኢማሙ ጠበሪ እኮ ሌላ ቃል ይጠቀሙ ነበር እንጂ የደይህ የሚለውን ራሱን ቃል አያመጡም ነበረ። ሌላ ትርጉም ተፈልጎበት ቢሆን ኖሮ ተፍሲር ትርጉም ዋና እንትኑ ምንድነው እሱ? አህመድ አሁን ጠባችሁ ምንድነው እሱ? አንተ ክፍለ አካላትን ታጸድቃለህ፣ ከድር ደግሞ አያጸድቅም። ክፍለ አካል አጸድቃለሁ አላልኩም። እኔ እጅ አለው ነው ያልኩት። ክፍለ አካል አላልኩም። ክፍለ አካል የሚል ቃል አልወጣኝም። እጅ አካል አለ፣ የክፍለ አካል እኔ አካል ነው አላልኩም። አካል ነው አላልኩም። ቁርአን ላይ አካል ነው አላለንም። እጅ አለው ነው ያለው። እጅ ምንድነው? እጅ አለው ነው ያለው። አላህ ሱብሓነሁ ወተዓላ እጅ አለኝ ነው ያለው እኮ። እሺ ገብቷል። እጅ አካል ነው አይባልም። እንዴት ይባላል? ችግር የለውም። እሺ ችግር የለውም። እግር አለው? አዎ በሐዲስ መጥቷል እግር እንዳለው። ኦኬ ባትስ? አዎ መጥቷል፣ በሐዲስ መጥቷል። እቀበላለሁ። አብሽር፣ አልሳቀቅም። እኔ አልሳቀቅም። አብሽር። ክፍለ አካላት ማለት ምን ማለት ነው? ከአካላቶቹ አንደኛው የሚለይበት አካል ማለት ነው። እጁ ባቱ አይደለም አይደለ? ከባቱ ይለያል እጁ። ስለዚህ ቆጠርካቸዋል። የአካላት ክፍሎቹን ያለህን ቆጠርካቸው። ባት እግር ምናምን ብለህ ማለት ነው። ከነኛ ውስጥ አንዱ ማለት ነው እጅ ማለት። ይኸውልህ እኛ ምናምነው እንዴት መሰለ? አላህ ሱብሓነሁ ወተዓላ ያልተናገራቸውን ቃላት አንጠቀምም። ገብቶሃል አይደለ? ያልተናገራቸውን ቃላት አንጠቀምም። የተናገራቸው በቁርአን የመጡትን በሐዲስ የመጡትን ቃላት እንጠቀማለን። አላህ በቁርአን ውስጥ እጅ እንዳለው ነግሮናል። መልእክተኛው ሰለላሁ ዐለይሂ ወሰለም በሐዲሳቸው ውስጥ ነግረውናል። ገብቶሃል አይደለ? እግርም እንዳለው ሪጅል ተብሎ የመጣ ሐዲስ እንዳለ ዋትም እንዳለው። አልሳቀቅም። አብሽሩ። እኔ መሳቀቅ ሰው አይደለሁም። በእምነቴ አልሳቀቅም። ኧረ አንተ ምን ተሳቀቃለህ? እኛ ተሳቀቀን እንጂ። አዎ ተሳቀቁ። እናንተ ተሳቀቁ። ሊፈርስ እኮ ይቃጣዋል እኮ አንተ የምታወራው ቃል። አንተማ ተሳቀቁ። እናንተ ችግር የለውም ተሳቀቁ። ለአንተማ ጣዖት አምላኪ ነህ እኮ ምን ያሳቀቃሃል? ስለዚህ ክፍለ አካል የሚለው ቃል በቁርአንም አልመጣም በሐዲስም ስላልመጣ ክፍለ አካል የሚለውን ቃል አልጠቀምም። እጅ ስትል ምን እያልክ ነው? እሺ በቃ አካል አላጸድቅም አልከን፣ ክፍለ አካል አላጸድቅም አልከን። እጅ የምትለው ታዲያ ምንድን ነው እሱ? አሁን ይኸውልህ እጅ ይሄ ነው አይደለም ብለህ እኔ ገብቶሃል። አላህ ሱብሓነሁ ወተዓላ ግን እጅ አለኝ ብሏል ተናግሯል። ስለዚህ እጅ አለው እንላለን። ምን አይነት እጅ ከሆነ ምን አይነት መሆን ምን አይነት እጅ ከሆነ አንጫጫ ሰዓትም ስለሄደ ምን አይነት የሚለውን አልወጣኝም። አካል አይደለም አልከን፣ ክፍለ አካልም አይደለም አልከን። ታዲያ ምንድን ነው እጅ ያለው? አካል አላልኩም ነው ያልኩት እንጂ አይደለም ያልኩት። እኔ አይደለም ሳይሆን አካል የሚለው ቃል በቁርአንም በሐዲስም አልመጣም። ያልመጣን ቃል ደግሞ አልጠቀምም። ገብቶሃል? አልጠቀምም። ምንድን ነው እሱ እጅ የምትለው ታዲያ ምኑን ነው? እጅ አለኝ ስላለ ነው እጅ አለህ ያልኩታ። አካል አይደለም ክፍለ አካልም አይደለም እጅ አለው ነው አይደለም ብዬ መናገር አልችልም። ስም ብቻ ያለው እንካ ይኸውልህ ነው አይደለም ብዬ መናገር አልችልም። ምክንያቱም አካል ነው የሚል ቃል አልመጣም ብለህ ማሞግህ ከሆነ ኢዘርዌ ሊሆንም ይችላል እኮ ተቃራኒ። ታዲያ ለምን ትሞግታለህ? ታዲያ ምኑ ነው የሚሆን? እጅ ሚል ስም ብቻ ነው ያዝከው ማለት ነው። እጅ ምትል ስምን የፍጡራን አይምሮ ውስጥ እጅ የምትባል ነገር አለችብህ። አላህም አለው ብለህ ያዝክ። የማንንም አይመስልም የምትል መጠበቂያ ተጠቀምክ እንጂ መልሰህ ስትጠየቅ እንዴት እንደሆነ ዲፌንድ ማድረግ አልቻልከውም እኮ ካደ። አሁን እንዴት ነው ብሎ ለመናገር መጀመሪያ እንዴት ነው ብሎ ለመናገር ሁኔታውን ማወቅ ያስፈልጋል አይደል እንዴ? ሁኔታ ደግሞ ወይ ካየህ ነው የምታውቀው ወይ አምሳያ ካለው ነው የምታውቀው። ገብቶሃል? አላህ ሱብሓነሁ ወተዓላ አምሳያ የለውም። የኔን ይመስላል የከሌን ይመስላል አይባልም። ያየውም የለም ወይ ልጨርሳ፣ ያየውም የለም። ስለዚህ እንዲህ ነው ብሎ ሊነግረህ እንትን ሊለኝ የሚችል ነገር የለም። ብቻ ግን እጅ አለኝ ብሏል። እጁን እናጸድቃለን ነው። አህመድ የማን ይመስላል ብዬ አልጠየኩም። እጅ የሚለውን አይምሮ ውስጥ እኮ ሊትራሊ አንተ ነው የወሰድከው እጅ ብለህ። ምክንያቱም እጅ የሚለውን ባያዳም ፕሊስ እጅ የሚለውን የፍጡራን እጅ በኃይል አይተረጎምም ብለህ እጅ የሚባለው ለፍጡራን ሲመጣ አካልን ሪፕሬዘንት የሚያደርግ የሚወከል ነው። ለፈጣሪ እሱን ሰጠህና ግን ተርጉመው ፈጣሪ ጋር ስትባል ደግሞ መልሰህ መተርጎም አልፈለግክም አሁን ማለት ነው። አዎ ምክንያቱም ባህሪ የሚረጋገጠው እኮ
አንድ ባህሪ ይሄን ይመስላል ብለህ ለመናገር ባህሪው የሚያርፍበትን ነገር ማወቅ ያስፈልጋል። ማን ይመስላል አልወጣኝም። አሁንም አፌዳ አሁን ያውልህ ቃላቱን አልተጠቀምክም እንጂ ጥያቄው በእጅ ዙሪያ እኮ ነው። ገብቶሃል? በእጅ ዙሪያ ምን አይነት እጅ እኮ ነው እያልከኝ ያለው? አልወጣኝም። እጅ ብትለው ምኑን ነው ዲፋይን አድርግ ያልኩህ? እጅ ማለት ይሄ ነው ብሎ አላብራራልኝም እኮ አልኩህ እኮ። ስለዚህ እጅ አለኝ ነው ያለው። ስትከራከር የነበረው እንዲሁ በከንቱ ነው ማለት ነው። የሞት ቅለታ ምናልባት ሊመስልህ ይችላል ማለት ነው። ሊመስልህ ይችላል። ምንም እንትን የለውም። እናንተ እንደፈለጋችሁ መውሰድ ትችላላችሁ። አህመድ አንደኛ ቃሉን ከድር አህመድ ቴንኪው ለጸባይም ቴንኪው። እሺ እፎይ ከድረም በተመስፋይ እፎይ ምን አለ መሰለህ፣ አሁን አንተ ጥሩ አድርገህ እኔ ምን አለ መሰለህ እስካሁን እንደዚህ በጥያቄ ባደርገው ኖሮ ቅድም ነበር ማስቆመው። ግን የማልጠየቀው ለምንድን ነው ሰውየውን አላህን ማሰደብ ይሆናል። ለምሳሌ እንደኛ እንደ እስልምና እይታ አንድን ሰው ስህተት የሆነን እምነት የሚያምን ከሆነ እንደሚያምን ደግሞ የሚያውቅ ሰው ያን ስህተቱን አይጠይቀውም። እንዲህ ብለህ ታምናለህን? ያለበለዚያ ለምሳሌ እኔ ብለው እያልኩ ባወራ ስንት እጅ ነው ያለው ብለህ የምታምነው ብዬ ጠይቀዋለሁ። እንዲመልስልኝ አይደለም፣ ከመለሰልኝ ወንጀል ላይ እንዲወድቅ ምክንያት እንዳልሆነ ነው። ስንት እጅ ነው ያለው ብለህ ታምናለህ ተብሎ ይጠየቃል። እጅ ብሎ እያለ አይደል ወይ አንድ ሊል ነው ወይ ሁለት ሊል ነው ወይ ከሁለት በላይ ሊል ነው። ሁለት ካለ እኔ አሁን እሱም መጠየቅ ማልፈልገው ወንጀል ላይ እንዲዘፈቅ እንዲደጋግም ስለማልፈልግ ነው። ሁለት ካለ ሁለት ስትል ጠይቀውና ሁለት ስትል ግራና ቀኝ የዱላሂ ፈውቀ አይዲህ የሚለውን ቃል ካመጣን አንድ እጅ መሆኑን ነው የሚያሳየው። አንድ እጅ መሆኑን ነው የሚያሳየው። የዱላሂ ፈውቀ አይዲህ ቁርአን ነው። ካድር ነፍሴ በእጁ ቢየዲህ ነፍሲ ቢየዲህ ማለታቸው ነብዩ ነፍሴ በእጁ ማለታቸው ነፍሴ በእጁ በሆነችው ጌታ እምላለሁ ይላሉ። የዲ ማለት በአረብኛው በእጁ በነጠላ አንድ ማለት ነው። አሁን እዛ ጋር ሁለት አለ፣ እዚህ ጋር ደግሞ አንድ ሊሆንበት ነው። ወይ ቁርአንና ሐዲስ ቁርአንና ቁርአን ሊጋጭ ነው፣ ወይ ደግሞ አንድ እጅ ነው ያለው ብሎ ደግሞ መልሶ ያንን ሁለት እጅን ትቶ አንድ እጅን ያለውን ሊያመልክ ነው ማለት ነው። ሌላው ደግሞ ሁሉ ነገር ጠፍቶ ፊቱ ይቀራል ብሎ ሊያምን ነው። አላህ ኩሉ ሸይን ሃሊኩን ኢላ ወጅሃሁ፣ ወጅህ የሚለው ቀጥታ ከተረጎምነው ፊት ማለት ነው። ኩሉ ሸይን ሃሊኩን ማለት ሁሉ ነገር ይጠፋል፣ ኢላ ወጅሃሁ ፊቱ ሲቀር ማለት ነው። ያ ማለት እንደሱ አተረጓጎም ሁሉ ነገር ጠፍቶ የሱ ፊት ይቀራል ነው። ፊት የሚባለው ክፍለ አካሉ ፊት። እንደዛውም ደግሞ አሁንም ብዙ ፊቱ ምድር ላይ ተበተነ ሊሆን ነው። ቁርአን ነው ይሄም እንደሱ አተረጓጎም ከሆነ ፈአይነማ ተወሉ ፈሰመ ወጅሁላህ ብሏል። ወዴትም ብዞሩ ፊታችሁን የአላህ ፊት አለ ብሏል። እንደሱ አተረጓጎም ቂብላ ማለት ነው። ፈሰመ ወጅሁላህ ሚለው ወጅህ ሚለው ቂብላ ማለት ነው። ሱና ሶላት ወዴትም ዞሮ መንገድ ላይ አንድ ሰው መንገድ ላይ ሆኖ ሱና ሶላት ወደ ካዕባ ባይቅጣጭም መስገድ ይችላል ነው ሰፊ ማብራሪያ ያለው። ግን እንደሱ አተረጓጎም ወጅህ ሚለው ፊት ተብሎ ከተተረጎመ ቂብላ ካልተባለ ምን ሊሆን ነው ማለት ነው? ፊቱ የተበተነ ነው፣ ምድር ላይ ሊሆን ነው። ነብዩ ደግሞ ሐዲስ አላቸው ሰለላሁ ዐለይሂ ወሰለም አልመርአቱ ዐውረቱን ኢዛ ኸረጀት ኢስተሽረፈሃ ሸይጣኑ ወአቅረቡ ማ ተኩኑ አልመርአቱ ኢላ ወጅሂላህ ወሂየ ፊ ቃዕሪ በይቲሃ ብለዋል። ሴት ልጅ ዐውራ ናት አሉ። ወደ ውጭ በምትወጣ ሰዓት ሸይጣን ያስውባታል ወንድን ለመፈተኛ። ሴት ልጅ ወደ አላህ ፊት በደንብ ቅርብ የምትሆነው ቤቷ ስትሆን ነው ብለዋል። ወደ አላህ ፊት እንደሱ አተረጓጎም ፊት ተብሎ ክፍለ አካል ከሆነ የአላህ ፊት ቅርብ የምትሆነው ቤቷ ስትሆን ነው። ቤቷ በምትሆን ሰዓት የአላህ ፊት አጠገቧ አለ ማለት ነው። እንደሱ አተረጓጎም ሐዲስ ነው። ግን ለአላህ ትዕዛዝ ማለት ነው። ለአላህ አላህን የታዘዘች የተሻለ የታዘዘች የምትሆነው መውጣት ባለማብዛቷ ነው ማለት ነው። እንደሱ አተረጓጎም ብዙም ማመጣው አለ። ሰዓት አይበቃንም። ቀኑም እስከ እንትናወራ ብዙ ማመጣው አለ። ለጊዜው ይብቃንና ሁለታችሁ ነው። ሰላም ነው። እፎይ አንዴ ወንድማችን አህመድም ሜቢ ቅሬታ ካለ ቅሬታ ቅሬታ አይደለም። እፎይ አሁን ዞሮ ማለት ነው መሰረታዊ ያልተግባባንበት ነጥብ ምንድን ነው? ሰመራይዝ ለማድረግ ያክል ነው። ቋንቋዊ ፍች
ምንጊዜም ቃላት ብዙ ትርጉም ቢኖራቸው እንደ አውዳቸው ፍቻቸው ይለያያል። አንድ አውድ ላይ አንድ ትርጉም ነው ሊኖር የሚችለው። ሌላ ትርጉም ስላለው እንደዚህ ብለህ ከፈሰርክ እዚህ ጋርም እንደዚህ ነው አይባልም። ይሄ ወይ ቋንቋን ካለማወቅ ነው ወይ ደግሞ ሆን ብሎ ለማምለጫ መንገድ ከመፈለግ ነው። አሁን ያንዳንዱ ላነሳቸው ነገሮች ማውራት ይቻል ነበረ። አላኩል ያህል ግን ምንድነው እሱ እኔ እዛች የቁርአን አያ ላይ ፉካራዊ ትርጉም የተፈለገበት ለማለት ሰመራይዝ ለማድረግ ነው። እዛ ቁርአን አያ ላይ ፉካራዊ ትርጉም ነው የተፈለገበት ለማለት በዛ ቁርአን አንቀጽ ውስጥ ያንን የሚያመለክት ምን አለ፣ ፉካራዊ ትርጉም እንዲፈለግ የሚያስገድደው ነገር ምን አለ ነው እንጂ ሌላ ቦታ ይሄን ትርጉም ስለያዘ እዚህ ጋርም ይሄን ትርጉም መያዝ አለበት የሚል ነገር ተገቢ አይደለም። ይሄ ዋናው ልዩነታችን ደግሞ እዚህ ጋር ነው። ሌላ ቦታ የተተረጎመው ትርጉም እዚህ ጋርም የግድ መጣት አለበት የሚል አካሄድ ነው። ዋና የተለያየንበት መንገድ እዚህ ጋር ነው። ዋናው ትርጉም ልክ ነው። የተለያየንበት እዚህ ጋር ነው። አሁን እሱ ስለዚህ አንዱ ጋር እጅ ጋለው ሌላው ጋር ደግሞ እጅ አልልም ያወራው አይደል ነው። አሁን የሱ እንትን ማለት ነው። እፎይ ምንድነው እሱ አንዴሽ በቃ ልንወጣ ስለሆነ ነው። እኔም ለቻርጅ አውራ በቃ ባክ እንዳታደርጉ ነው። ያ እኔም አምናለሁኝ አንዱ ጋር እዚህ ጋር የተፈሰረው እዛ ጋር አንድ ላይሆን ይችላል፣ ግን ደግሞ ዘሆል ማየትም ደግሞ ተገቢ ነው ብዬ አምናለሁ። ሁለቱንም እቀበላለሁኝ። አንዳንዴ ላይ አስኬድ ይችላል፣ ደግሞ ዘሆል ደግሞ ቁርአን በቁርአን እንደሚፈሰር ስለምታውቁ እናንተም መመሪያችሁ እንደዛ ስለሆነ አንደኛው ጋር የተባለውን እዛ ጋር ደግሞ የሚጋጭ ከሆነ ለማስማማት ስትል የግዴታ ሁለቱን ማምጣት ያስፈልጋል። ሶስትም ከሆነ እንደዛው ሐዲስ ላይም ካለ አንዱ በአንዱ ይፈሰራል። ነገር ግን ሁሌም ደግሞ የሆነ ስም ስለተመሳሰለ ደግሞ ኦልዌይስ ደግሞ ይሰራል ማለት ደግሞ አይደለም። የሆነ ነገር የተመሳሰለ ሁሉ ይፈሰራል ማለት አይደለም። ነገር ግን አንዱ በአንዱ እንደሚፈሰርም ደግሞ ያው ስለምታምኑ ዋናው ግን እኔ እንትኑን ብታነሱ ታሪፍ ነበረ። ከዛ በኋላ የሚመጣው ውጤቶቹ ብዙ ነገሮች ያስብሉ ነበረ። እጅ ብለን ብናጸድቅ ምንድን ነው ችግሩ? እጅ ብለን ካላጸደቅንስ ምንድን ነው ችግሩ? እጅ ብዬ ማልቀበልበት የሚያስከትለው ከዛ በኋላ ምን ያመጣል? ምን አይነት ችግር ያመጣል? ኦኬ እጅ ብዬ ባጸድቅ ስላላ ምንድን ነው የሚያስከትለው ችግር? ቤቢ ፖይንቴን አግኝተዋል ለአመድ? አዎ አግኝቻለሁ። ያ እጅ ብዬ ብቀበል የሚያስከትለው ችግር ምንድን ነው? እጅ ብዬ ባላጸድቅ ደግሞ ቀጣይ የሚያመጣቸው ችግሮች ምንድን ነው? እሱ ሜይ ቢ እነኚዎቹ ላይ ነው ሞርኔ ኢንተርስትድ መሆነው። አይ ቲንክ ከቋንቋም አንጻር አረብኛው ላይ እኔ ስለሌለውበት ሊሆን ይችላል። ሞር ሀሳቡ እዛኛው ላይ ይገዛኛል። ኤኒዌይስ ለነበረን ጊዜ ግን ቴንኪው። ድል ጠይቀው ከመውጣቱ በፊት ቃደኛ አላረዝምን። አህመድ ቅድም የአላህ እጅ የአላህ አካል አይደለም ስትል ነበረ። አካል ነው አንልም ነው ያልኩት። አካል ነው ብለን አንገልጽም። ለምን አካል የሚል ቃል በቁርአንም በሐዲስም ስላልመጣ በቁርአንና በሐዲስ ያልመጣን ነገር መጠቀም አንችልም። ስለዚህ የአላህ እጅ ለአላህ ታዲያ ምኑ ነው? ባህሪው ነው። ባህሪው ነው። አዎ ባህሪው ነው። እጁ ባህሪው ነው። ያ ኦኬ። ስለዚህ አላህ የፈለኩት እኔ ስለዚህ አላህ እጁ ባህሪው ከሆነ በባህሪው ወይ የአላህ እጅ በሁሉ ቦታ መገኘት ይችላል ወይስ ከአርሽ በላይ ነው ያለው? ከአርሽ በላይ ነው ያለው። እሱንም ትጠራጠራለህ? ከአርሽ በላይ። ስለዚህ አላህ በባህሪው ከአርሽ በታች አይደለም፣ ሁሉ ቦታ መገኘት አይችልም። ባህሪው ራሱ የተወሰነ ነው ማለት ነው። እንደዛ ብለን ነው የምታስበው? አመሳሰል ካትበለኝና እፎይ ያው ትዊስት እያደረግ ስላስቸገርከኝ ነው። ለአንተ ነው ማስጠንቀቂያው። ልጠይቀው ቢኒን ማለት ነው። ምንድን ነው የምጠይቅህ? እንደ ሰው ነው የምጠይቅህ። ልብ በል አመሳሰልክ እንዳትለኝ፣ ማስጠንቀቂያ እየተናገርኩ ነው። አንተ እንደ ሰው አካላዊ ባህሪ አለ፣ እንደዚሁም ደግሞ ውስጣዊ ባህሪ አለ ማለት ማይዳሰስ በአምስቱ የስሜት ህዋሳት ልንገልጽ የማንችለው ባህሪ አለ አይደለም እንዴ? ገብቶሃል? ስለዚህ አላህ ሱብሓነሁ ወተዓላ ዛት አለው። ይሄን አታምናለህ? ሙስሊም ነህ? በነገራችን ላይ ሙስሊም ነህ? አይደለም። ዛት ስትል አካል እያልክ ነው አይደል? አይ በቃ ሙስሊም ካልሆንክ ልንግባባ አንችልም። ዛት ስትል ዛት ማለት አካል ማለት አይደለም።
በነገራችን ላይ ዛት ማለት አካል ማለት አይደለም። እንደዛ ቢሆን ኖሮማ ሁላችንም እንስማማ ነበር። ከነኛ ጋርም እኮ እንስማማ ነበር። ሁለታችንም ዛት የሚለውን ባህሪ እናጸድቃለን። አሁን አካል ማለት ጂስም ነው። አረብኛው ቃል ጂስም ነው። ቦዲ ነው። ቦዲ ነው። አዎ ቦዲ ማለት ነው። አዎ ቦዲ አካል ግን ጂስም አይደለም። እሱ ያው ጂስም ነው። አሁን እኛ አካል ብለን የምንገልጸው ያው እንደየ ማህበረሰቡ እኮ የሆነ ቃላት የሚጠቀምበት መንገድ ይለያል አይደለ? ስለዚህ በቃ እንዳይረዝም አሁን ስለዚህ እያልኩ ያለሁት ምንድነው እሱ ያው አዳምጠኛ እያልኩ ያለሁት አሁን ለምሳሌ የድ ወይም ደግሞ እጅ የሚባለው ነገር ባህሪው ነው ስትለኝ፣ አዎ ባህሪው ነው። ምክንያቱም ባህሪው መሆኑን ነግሮኛል። ገብቶ አይደለ? የባህሪ መገለጫ ደግሞ ወይስ ባህሪ ነው የምትለኝ? ያው ነው መገለጫና ባህሪ አንድ አይደለም። መገለጫ አይደለም። ለምሳሌ አካል ላይ ባህሪ ይገለጣል። እህቴ አንዴ ቆይ። አካል ላይ ባህሪ ሊገለጥ ይችላል። እጅ ሊኖር ይችላል፣ በእጅ ልሰራበት ይችላል። ጆሮ ሊኖር ይችላል፣ በጆሮ ልሰማት ይችላል። ያ አካል ሆኖ ነው የሚመጣው። በአካል ላይ ደግሞ አካል ካለ ባህሪ አለ ማለት ነው። ወይም ባህሪ ካለ አካል አለ። እኔ የማውቀው እንደዛ። አንተ ግን እኔ እናንተ ልንግባባ አንችልም። ለምን መሰለህ? አንተ ሙስሊም ስላልሆንክ ኢስጥላሃቶች ቴክኒካል ተርሚኖሎጂዎችን መረዳት አትችልም። ቴክኒካል ተርሚኖሎጂዎችን መረዳት አትችልም። አንተ ሙስሊም ስላልሆንክ አንተን ለማስረዳት ይከብደኛል ጉዳይ። ሌላ ጊዜ እናወራለን። ችግር ስለመሸ ስለሚወጡ እንዲህ አይነት ቴክኒካል ተርም ካለ ዓለም ላይ ታስረዳኛለህ። እኔ እስከማውቀው ግን ባህሪና አካል እንደሚለያይ ነው። አላህ እጁ ባህሪው ነው ብለህ ከተናገርክ ከባድ ነገር ያስነሳል ብዬ አስባለሁ። ምክንያቱም በባህሪው ራሱ ከአርሽ በላይ የሚለውን ሀሳብ ነው። ባህሪ ያለ አካል ላይ ቆመም አመድ ቼክ አድርግ። ባህሪ ያለ አካል የለም እኮ እሱን ነው እኛ ዛት የምንለው እሱን ነው። ይኸውልህ አካል ብለን ስንጣላ ከነሱ ጋር ጂስም በምትለው አቃል ነው። ለዚህ እኮ ነው ተርሚኖሎጂ ልዩነት አለን የምልህ እዚህ ጋር ነው። እናንተ ስትረዱት ምናልባት አማርኛውን ስንጠቀም አላግባብ ተጠቅመነው ሊሆን ይችላል። ገብቶሃል አይደለ? በመካከላችን ያለው ልዩነት እቺ ዛት የምትለው ሳትሆን ለበበል ዛት የምትለው ሳትሆን ጂስም በሚለው ላይ ነው። ግልጽ ነው። ልዩነታችን እዚህ ጋር ነው። እናንተ ይሄንን ባህሪ ማጥለቃችሁ ጂስም ነው፣ ስለዚህ ሙጀሲም ናችሁ ነው የሚሉት እነሱ። ልብ በል ገብቶሃል አይደለ? እንጂ ዛት እንዳለውማ እኛም እንደምናምን እነሱም ያምናሉ። እሷን ጠይቃት ከፈለክ፣ ናፊ ጠይቃት። አላህ ዛት የለውም ብለሽ ታምኛለሽ ብለህ ጠይቃት፣ ትነግርሃለች። እየጠየኩህ ነው እኔ አሁን። አንተ አሁን የምትለው እጅ ጅስም አይደለም የፈለኩበት ነው ያልከው? አዎ። ታዲያ ምኑ ላይ ነው ታዲያ ልዩነታችን? እንደዛ ከሆነ ጅስም የሚሉት ብዙዎች ልዩነታችን ምኑ ላይ መሰለሽ? ምክንያቱም እናንተ የድ የሚለውን ራሱ ሲጀምር ባህሪውን አታጸድቁም። ልዩነታችን አንዱ እዚህ ጋር ነው። ማን ያለው ቁርአኑ እያለ ቁርአኑ የድ እያለ የድ የሚለው እኛ እኮ አልሰማሽውም እንዴ? ቁድራ ነው በኃይል ነው የሚፈሰረው ኃይል ማለት ነው እያለ ሲነገር አልሰማሽውም እንዴ? ታዲያ አንተ አካል አይደለም ካልክ የትኛው ነው ታዲያ? የትኛውን ባህሪ ነው ታዲያ? አካል አይደለም እያልክ የትኛውን ባህሪ ነው? እስኪ ባትሳ አለው ስፋኑ አሁንም ባህሪው ነው። እግርስ አሁን እኮ ያለው ባህሪ ነው ካልክ በኋላ ችግር የሚያመጣው ምን እንደሆነ ታውቃለህ? አላህ የተለያዩ ባህሪያቶች አሉት ወደ ሚልም ይከትብሃል። ባህሪ ብቻ ነው ብለህ ዛት የሚለው ምንድን ነው? ዛትን ወደ አማርኛ አምጣውና ወይ እንግባባ። አማርኛ ቀጥታዊ ፍቺ የለው። የእግሩ ባህሪ ሌላ ነው፣ የአይኑ ባህሪ ሌላ ነው። ዛት አካል አይደለም ካልከን አስቸጋሪ ነው። እንካ ይኸውልህ እኔ አሁን አይደለም ብሎ መናገር ሳይሆን እፎይ በደንብ ካዳመጥከኝ ማለት ነው። እኔ አይደለም ማለት ሳይሆን እቺ አካል የምትለው ቃል በቁርአንም በሐዲስም ስላልመጣች አንጠቀማትም ነው። ዲፋይን አድርገው እስኪ አካልን ምንድን ነው እሱ? አካልን ብቻ ሳይሆን ጅስምን ዲፋይን አድርገው እስኪ። ያው ጅስም ማለት ለምሳሌ የሰው ጅስም ስጋ፣ አጥንት፣ ምናምን ደም ያለው ነገር ማለት እኮ ነው። ነሰሰሪ እሱም ብቻ ያለውን ብቻ አይደለም። ማንኛውም ምናልባትም ያው ይሄ ምንድነው ሊታይ፣ ሊዳሰስ፣ ሊነካ፣ ሊታይ የሚችል ነገር ጅስም ሊባል ይችላል። ይችላል። መልካም ቦታ መያዝ የሚችል ስፔስ፣ ቦታ ኦኮፓይ ማድረግ የሚችል ጅስም ይባላል። እሱ ፍልስፍናዊ ነው፣ ቋንቋዊ አይደለም። እሱ ቋንቋዊ አይደለም። ለምሳሌ ይሄ ቦታን የሚይዝ ነው። ይሄ ግዙፍ ነገር ነው፣ ሊታይ ይችላል። ቦታ የሚይዝ ጅስም ተብሎ ሊጠራ ይችላል። እስኪ ለምሳሌ ቦታ ማለት ራሱ ምን ማለት ነው?
ቦታ ማለት እንደዚህ መሙላት የሚችል ለምሳሌ አሁን ያለውበት ስፔስንም አካቶ ቦታንም መሬትንም ቢሆን እዛ ላይ ልታየው የምችለው መሙላት የሚችል እሱ ቦዲ ተብሎ ሊጠራ ይችላል። እስኪ ለምሳሌ አሁን አንተ ወንበር ላይ ነው ያለኸው፣ ወንበር ላይ ነው ያለኸው አንተ አይደል? ይሄንን ስፔስ ይዣለሁ፣ ይሄንን እዚህ ነገር እኮ ነው ልጠይቅህ እኮ ነው፣ እቺን ቦታ ይዣለሁ። ስለዚህ አሁን አንተ ወንበር ላይ ነው ያለኸው፣ በወንበሩ ልክ ወይም በአንተ ሳይዝ ልክ የሆነ ቦታ ይዘሃል አይደል? ይሄኛው ወንበር የተቀመጥክበት ወንበር ደግሞ እንደዛው ከመሬቱ ላይ በራሱ ልክ የሆነ የያዘው ቦታ አለ ማለት ነው። እሱም ግዙፍ አካል ያለው ነው። እኔም እንደዛው ነኝ። አዎ አሁን እዚህ ጋር ነው ሄዶ ስለዚህ ይሄንን እናምጣውና ሄዶ ምን ያመጣል መሰለህ? ቆይ ልጨርስልህ አይደለም፣ ቆይ ይሄን አይደለም ግልጽ ይደረግና እዚህ ጋር ከተስማማ አልጨረስኩም እኮ አልጨረስኩም፣ ማብራራቴን አልጨረስኩም። ይሄ እየጠየኩ እየመለስክልኝ እኮ አልጨረስኩም። አሁን አንተ በራስ ልክ የሆነ ቦታ ይዘሃል። የተቀመጥክበት ወንበር ከመሬትም የሆነ ቦታ ይዟል። መሬት እንደ ዩኒቨርስ ምን አይነት ቦታ ነው የያዘችው? እሺ ቀጥል። እሱን ጥያቄ ነው እየጠየቅኩ ያለሁት። መሬት እንደ ዩኒቨርስ ምን አይነት ቦታ ይዛለች? መሬት ከስፔሱ የሆነ ቦታ ይዛለች አይደል? እሺ ይሄ ደግሞ ስፔስ ተብሎ ደግሞ የሚጠራው ከዋክብቶቹ ምኖቹ ምናምን በአጠቃላይ ደግሞ ቦታ ይዘዋሉ ማለት ነው። ስለዚህ እነሱ የያዙት ቦታ ደግሞ ሌላ ቦታ ይዛል ማለት ነው። ገብቷል? ኢንፊኒቲ ነው የሚሆነው። ይሄ ምን አገናኘው ከጥያቄያችን ጋር? ያገናኘዋል። ለምን መሰለህ? ያንተ መንደርደሪያ ሀሳብ ስለገባኝ ነው። ምንም አይገናኝም። የማይገናኝ ነገር መንደርደሪያ ሀሳብ ስላገናኝ ይኸውልህ፣ ለምን መሰለህ? እንዴት እንዳገናኘው ልንገርህ። ይኸውልህ ለምሳሌ አላህ ሱብሓነሁ ወተዓላ ከአርሽ በላይ ነው ብዬ አምናለሁ። እሺ ቀጥል። ከአርሽ በላይ ነው ብለህ ካመንክ ስለዚህ አላህ ከአርሽ በላይ ቦታ ይዟል ማለት ነው ትለኛለህ። ቦታ ይዟል ከተባለ ስለዚህ አካል ነው ማለት ነው ልትለኝ ነው አይደለ? አልጠየኩም። ሎጂኩ እንደዛ ነው። ባሳጠይቀኝ እኮ ቀድሜ ስለተረዳሁት ነው። አልጠየኩም። አልጠየኩም። አይ አንተ ላጠይቀኝ ትችላለህ፣ ግን የዚህ ሎጂክ አካሄድ መጨረሻው ያ ስለሆነ ስላወቅኩ ነው። ገብቶሃል ማለት ነው። እንደዛ ብሎ ይጠይቀኛል ብለህ እያሰብክ ከሆነ እንደዛ አይነት ጥያቄ ይጠይቀኛል፣ ይሄ ችግር ያመጣብኛል የሚል ጭንቅላት አይደለም። ችግር ያመጣብኛል አይደለም፣ ያንተን እይታ እየሞረድኩ ነው። ምክንያቱም ያንተን እይታ እየሞረድኩ ነው። ምክንያቱም ስላልጠየቅኩ ራስህ ጠይቀህ ራስህ ምን ላይ ስለሰጠ እውነትም ያመለክ ያለው ነገር ትክክል እንዳልሆነ ገብቶሃል ማለት ነው። ኧረ ትክክል ነው። ምንም እሱ አትጣራ እንደሆነ ገብቶሃል ማለት ነው። ምክንያቱም አይደለም ሊሆንም አይችልም። ለምን መሰለህ? ምክንያቱም ቦታ የሚለው ነገር ቦታ የሚባለው ነገር ታንጅብል አይደለም እኮ። እያዳመጥከኝ አይደለም? ቅድም የተግባባ ነው አለ። ምንድነው እሱ? ቦታ ሊይዝ የሚችል ሊታይ የሚችል እሱ ጂስምን ያመለክታል ተባብለን ተስማምተናል። አላህ ደግሞ እግር እንዳለው ታምናለህ። በእግሩም ደግሞ ያ ዝም ብሎ ባህሪ ብቻ ነው ብለህ አካላዊ አይደለም ያልከው አካል ገሃነምን በእግሩ እንደሚረግጣት ይናገራል። መርገጥ ብቻ ሳይሆን እንደሚሞላት ይናገራል። መሙላት ብቻ ሳይሆን እንደሚታይም ታምናለህ። መታየት ብቻ እንደሚያሳይም ታምናለህ። ሊታይ የሚችል ቦታ ሊይዝ የሚችል ደግሞም እግር ተብሎ እሱ ጅስም አይደለም ብትል ተረት ተረት ነው የሚሆነው። ራስን መሸወድ ነው የሚሆነው። አመድ እዚህ ጋር ቦታ ይይዛል ብሎ ለመናገር መጀመሪያ የቦታ ኮንሰፕት ላይ ጋራ ግንዛቤ ሊኖረን ይገባል። ምንም ቦታ የሚባለው ነገር ሰምቲንግ ኢንፊኒቲ ነው። ቅድም እኮ ነገርኩህ፣ ሰምቲንግ ኢንፊኒቲ ነው። ስለ ኢንፊኒቲ አይደለም ያወራሁት እኔ ስለ ገሃነም ነው ያወራሁት። አየህ፣ ኢንፊኒቲ ውስጥ አትግባ። እኔ ስለ ገሃነም ነው። ለዛ ነው እኔ ላልጠየቅኩ ጥያቄ ምላሽ ሰጥተሃል ያልኩ። ለዛ ነው አውት ኦፍ ስፔስን ያልጠየቅኩ። ብላክ ሆል ውስጥ ወይ እንደዛ ነገር ውስጥ አልገባውም። እኔ እየጠየቅኩ ያለሁት ስፔሲፊካሊ ስለ ገሃነም ነው የጠየቅኩ። እሷ ደግሞ ኢንፊኒቲ ነው እንደ ገሃነም አይደለም። በቃ ትሞላለች። ቴንኪው። የምትሞላው ደግሞ በአላህ ሀገር ነው አይደለ? እናመሰግናለን። በባህሪው ነው እንደምትሞላው በእናንተ አባባል አካል አይደለም ባህሪ ነው ብለዋል።
እሺ ይኸውልሽ አንቺ ቀርተሻል። ለማንኛውም ለማስረዳት እንዲመቸኝ ነው። አይ መልስልኝ ያልቀራ ማንም እኮ ቀርቶ አይደለም ሲፋ ሁለት አይነት ነው። ይኸውልሽ ሲፋ ሁለት አይነት ነው። አመድ 7 ሰዓት ይሆን። አንተም ልጆች ቅድም እየተቆጡ ነበረ። ልጆችን ያሳድግልህ። ነገም ተነገ ወዲያም ቀን ስላለ እንተኛ ደግሞ አሁን ሁላችሁም እናመሰግናለን። ናፊ ትንሽ ደቂቃ ልስጥሽ። ኪያ እናንተ ካላችሁ አንዳንድ ደቂቃ ታገሳችኋለሁ። ናፊ አንድ ደቂቃ ልስጥሽ። ቶፒካችንን ምን ያህል ሽፍት አድርገውብን ሌላ ቶፒክ ውስጥ ከተቱን። ርዕሳችን ያልሆነውን ነው ሀሳብ ስናወራ ነበር። ከርዕሳችሁ ውጭ ነው። ይሄ የማይመስል ነገር የሰው አእምሮ ውስጥ የማይገባ ነገር ጊዜ ማቃጠል ነው እንጂ እያስመሰልን አይደለም ማለት የማይሆን ነገር ነው። አሳጥሮ እንደኛ አምሳያ የለውም ቢሉ ይሻላቸዋል። አሳጥሮ ሳይረዝም እንደዛ ቢሉ ይሻላል እንጂ እዚህ ጋር አካል አይደለም ባህሪ ነው። እጅ ስንል እኮ አካል አይደለም የፈለግንበት፣ እኛም አካል አይደለም የፈለግንበት። እንዲደረግልኝ ይፈልጋለሁ። ባህሪ በራሱ ያለ አካል መቆም አይችልም። እናንተ ጋም ደግሞ መጠይቃቸው አሉ። ወደፊት እናንተ ሳላ ስትሉ ምንድን ነው እያላቸው ያላችሁት የሚለው ኤንዌስ ከድር አዎ አሉ መሸኾት ይመልሳሉ ኢንሻአላህ። እና ሌላ ጊዜ እንገናኛለን። ያ በዛሬ ቃን ደህና ደሩ። ቢኒ ያው ስለመሸብህ ነው እንጂ በጣም ብዙ ጥያቄ ነበረኝ ለአህመድ ማለት ነው። እሱ እጅ ሲል ጅስም ለማለት ፈልገው ነው ወይ ዛት ለማለት ፈልገው ነው? እሱ ሁለቱ ዲፋይን ካልተደረገ ትንሽ ያስቸግራል። ግን ዛት የሚለው ራሱ ዲፋይን ሲደረግ ነው እኮ የምትግባባው። አሁን እዛ ላይ ነው ሀሳብ እንትኑ ላይ ተቃላቱ ይልቅ ከዛ በኋላ የሚያመጡት እንትን ላይ እንዲያወሩ ፈልጌ ነበር። ግን ቃላቱም ላይ መወሪያ ጥሩት በሚለው ነው። ጥሩ ነው። በእርግጥ ይሄኛው ከሌሎቹ ዋህብያ ይለያል መሰለኝ። አይ ቲንክ ሌሎቹ በዚህ ልክ ሳይሆን ዛት የሚለውን አካል ብለው ነው ቀጥታ የሚወስዱት፣ አይተረጉሙትም። ምናልባት ዋህብያ ውስጥም ደግሞ የተለያዩ አካሉ አላውቅም። ቀጥታ አይወሰድም ባህሪ ነው ብሎ ካለ ብዙ ጥያቄ ያስነሳል። አንደኛ በባህሪ ነው ወይ ልጅቷ እንደጠየቀችው ይበርደኛል እና እንደዚህ ላለው ይህንኛው በዚህ ጋር ንፋስ ያለው ንፋሱ ሽባ አደረገኝ በዚህ ጋር ማለት ነው። በር ክፍት ከፍታችሁ ነው? በሩ ክፍት ነው እና በቃ ውጣ። አንተም ለማንኛውም ልትወጣ ነው። ሌላ ጊዜ ወይም በደንብ እንሄድበታለን ሀሳቡ ላይ እና ማለት ነው። ወገን ምን ትላላችሁ? ምን ትላላችሁ? ምን ትላላችሁ? ቤታችንን በቃ ተቀማን እኮ ተቀማን ቤታችንን። ተቀማን ምንድነው እሱ? እናንተ ሰው ዩቱብ ፎሎ እያደረጋችሁ ሰብስክራይብ እያደረጋችሁ አይደለም? ዩቱብ ላይ ሰብስክራይብ አድርጉ። እዛ ይተላለፋል ያመለጣችሁ ምናምን ነገር ተማራችሁ። በቃ ቤታችንን እኮ ይክፈሉን አለ ይክፈሉን እንዴ! መድረክ አዘጋጅ ያደረጉን እኮ ተቀምጠናል። እኛ በቃ እዚህ ጋ ውጭ ብለን ተቀማን እኮ ቤታችንን